بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على النبي الأمين وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. በትናንትናው ደርሳችን ላይ ቀልብን ከሚያበላሹ ነገሮች መካከል አንዱ ሳቅ መብዛት እንደሆነ አይተናል። ሳቅ በመሰረቱ የተፈቀደ ቢሆንም ሲበዛ ጉዳት ይኖረዋልና በልክ መሆን አለበት። መሳቅንም ማልቀስና ማዘንንም የፈጠረው አላህ ነው በመሰረቱ هو الذي أضحك وأبكى። ነገር ግን ኢስላም ለሁሉም ነገር አደብና ገደብ ስርዓት ያስቀመጠ ዲን በመሆኑ ሳቅ ገደብ ያስፈልገዋል። ልክ ከሆነ ቀልብ ያደርጋል። በሆነ ባልሆነው መሳቅ በተለይ ከድምፅ ጋር ሲሆን ከጩኸት ጋር ሲሆን የቀልብ መድረቅ አኺራን የመርሳቱ የመዘንጋቱ ምልክት ነው። እንደዚሁ ደግሞ አላህን ያለማላቅ ልብ ከዕልም ባዶ የመሆኑ አንድ ማሳያ ተደርጎ ሊወሰድም ይችላል። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ለው ተዕለሙነ ማ አዕለም ለበከይቱም ከሲራን ያሉት ኢላ አኺሪል ሐዲስ። እኔ የማውቀውን ብታውቁ ኖሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበረ ያሉት። ለዚህ ነው እዚህ አኺራን በሚገባ የሚያውቅ ሰው ፍጻሜን መቼ አውቄ ነው ዝም ብዬ የምስቀው? ፊት ለፊቴ ትልቅ የሚያሳስብ ሐጃ አለብኝ፣ ሱራትን መሻገር፣ የሥራ መዝገበን መቀበል፣ ከጀሃነም ድኖ ጀነት መግባት ብሎ የሚያስብ ሰው ሁሉ ነገር እንደሞላለት ሰው ዝም ብሎ አይስቅም። ለአኺራ ያስቀምጣል፣ ሳቅ ይቀንሳል። ትናንት ደርስ መጨረሻ ላይ እንዳነሳ ነው ያለንበት ዘመን ሰዎች በሆነ ባልሆነው ለማሳቅ የሚሞክሩበት ሁኔታ በዝቷል። ዲን ቢነካም የሰው ቀልብ ቢሰብርም ማሳቅ ብቻ ሆኗል። አልፎ ተርፎ ድሮ ደጋ ቀደምቶቻችን ዘንድ ማይታወቅ የፈረንጅ ፋሽን መቀለድ፣ ለቀልድ ብሎ መሰብሰብ፣ ገንዘብ ከፍሎ አዳራሽ መግባት፣ ወንድና ሴት ተቀላቅሎ ከዘፈን ጋር በካፈር ስታይል የቀልድ ዘርፍ ራሱን የቻለ ተደርጎ እየተስፋፋ ይገኛል። ይሄ የሙስሊም ስራ አይደለም ብለናል። ድንገት ሰዎች በተገናኙበት ሸሪዓን ሳይጥሱ ቢስቁ ቢቀልዱ በልክ ችግር የለውም። በዲን ሳይቀልዱ በሰው ሳይሳለቁ ሳይበዛ ለዚህ ብለው ሳይሰበሰቡ ድንገት በተገናኙበት በተለይ የደስታ አጋጣሚዎች ላይ ዒድ ላይ፣ ሰርግ ላይ፣ የቤተሰብ ጨዋታ ላይ በልኩ ቢጫወቱ ቢቀልዱ ችግር የለም እንጂ የቀልድ መድረክ ተዘጋጅተው ሰው ተሰብስቦ የሚያስቀውን ማያስቀውን በሸሪዓ የሚፈቀደውን ማይፈቀደውን ያነሱ መሳቅ የሳቅ የሥራ ዘርፍ ፊልድ ተደርጎ ሙያ ተደርጎ መያዝ የለበትም ብለን ይህኛ ቀጥታ ባይመለከተንም ነገር ግን ሙስሊም ውሎውን ማወቅ አለበት። ትኬት ቆርጠው የኮሜዲያን የሚባሉ ሰዎች አድናቂ ሆነው አፍቃሪ ሆነው ስራቸውን ትተው ጁሙዓ ትተው ጀማዓ ትተው የሚከታተሉ እስላማቸው የመነመነ ሰዎች አሉ። ይህ ዝም ከተባለ ወደ ትውልዱ ይሸጋገራል፣ ወረርሽኝ ይሆናል። ሰዎች ከዛም ከዚህም ያገኙትን እጅ የሚል ቀልድ ያለ ቦታው እየቀለዱ ቀልብ ማድረግ ይበዛል። ይሄ ማዝናናት ሳይሆን የሚባለው ቀልብ ማድረግ ነው የሚባለው። ስንትና ስንት ቀልብ የሚሰርቁ ነገሮች በበዙበት ገፍላ በበዛበት ዘመን ላይ መሳቅን አንድ ስራ ተደርጎ ለሱ ጊዜ ተሰጥቶ ገንዘብ ተከፍሎ የሚያስቀው አካልም ሞያዬ ብሎ ስራዬ ብሎ መያዝ የለበትም። እነዚህ ቀልብ አድራጊዎች ነው የሚባሉት። ቀልብ ከሚያደርግ ነገር ሁሉ መራቅ ግዴታ ነው ብለናልና በዚህ ዘመን አንድ ቀልብ አድራጊ ማን ነው? የኮሜዲ ስራ የሚሰሩ ሰዎች ናቸው። ይሄን መከታተሉ ደብሮኛል። የዘመኑ ሁኔታ፣ ስራ ማጣቱ፣ የኑሮ ውድነቱ፣ የፖለቲካ ቀውሱ ሰውን ጭንቀት ውስጥ ስለከተተው እንዲህ አይነት ነገር ሰውን ጭንቀቱን ያስረሳል ወዘተ ያሉ የሚሟገቱ ሰዎች አሉ። ለማን ነው የምንሟገተው? ማንን ነው የምንመስለው? የማንን መንገድ ነው የምንከተለው? የካፍር ዓለም ነው ይሄ፣ የሙስሊም ዓለም አይደለም፣ የሙስሊም ህይወት አይደለም። ካፍር በአላህ ከመክፈር የባሰ ምንም ሊያጠፋው የሚችለው ጥፋት የለም። ነገር ግን ሙስሊም እንዲህ አይነት ነገሮችን ቀስ ያለ እየተቀበለ መለመድ የለበትም። ተለምዶለት ነው ደፍሮ ሙስሊም ነኝ የሚል ሰው የሙስሊም ስም ተሸክሞ እንደዚህ አይነት ዘርፍ ላይ የሚሰማራው ተለምዶ ነው፣ ቀላል ተደርጎ ነው። አንዳንዴ ዲን ያውቃሉ አርአያ ናቸው የሚባሉ ሰዎችም በአይነቱ ነገር ላይ ማግራራታቸው ይሄ መዝናናት ሳይሆን ቀልብ መድረክ ነው።
መሳቅን አይደለም ሐራም እናደርገው ምንከለክለው፣ መሳቅ በልኩ የተፈቀደ ነው። ነገር ግን የሥራ ዘርፍ ተደርጎ እስቲ እንሳቅ እንዝናና ተብሎ ሰው ተጠራርቶ መጥቶ ሌላ ምንም ዓላማ ሳይኖር በዚህ መልኩ ጊዜን ማቃጠል ከደጋ ቀደምቶች የሚታወቅ አይደለም። ቀልበ ከሚያደርጉ ነገሮች መሃል አንዱ ይሄ ነው። ከዚህ መራቅ ይገባል። ከሳቅ ጋር ተያያዥ ስለሆነ ነው። ይሄ ሳቅን ለመቀነስ ከሚያግዙ ነገሮች አንዱ አኺራን ማስታወስ። ምኑን አውቄ ነው ምስቀው? ነገ መግቢያ የት እንደሆነ ሳላውቅ ስራትን በሰላም እሻገራለሁ ወይ? ቀብር የመጀመሪያው ሌሊት እንዴት ይሆን የምታልፈው? አላህ ዘንድ ያለኝ ቦታ ምን ይመስላል? እያሉ ደስታን በልክ ማድረግ ያስፈልጋል እንጂ ሱራት ተሻግሮ ጀነት እንደገባ ሰው ሁሌ መገልፈጥ፣ ሁሌ መሳቅ፣ ሁሌ ማስካካት አላህን አለማወቅ፣ አኺራን አለማወቅ፣ ትልቅ ሰው ያለመሆን ምልክት። ባዶ ኮዳ ነው የሚጮኸው ብዙ ጊዜ እንደ ቆርቆሮ የሚጮኸው ያስካካ ውስጡ ባዶ የሆነ ሰው ደረቅ የሆነ ሰው ነውና ሳቅን በልክ ማድረግ በሱናው መሰረት ማድረግ ያስፈልጋል። አብዛኛው የነብዩ ሳቅ ፈገግታ ነበር ብለናል። ፈገግታ ሱና ነው። ከልክ ያለፈ ሳቅ ደግሞ አደበቢስነት ነው። በተለይ በማያስቅ ቦታና ማያስቅ ነገር ላይ መሳቅ አደጋው የከፋ ነው። ቀብር ቦታ ላይ የሚስቁ ሰዎችን እናያለን። ለቅሶ ቤት ላይ የሚስቁ ሰዎችን እናያለን። ታማሚ አጠገብ ቁጭ ብለው የሚስቁ ሰዎችን እናያለን። የታመመ ሰው ለመጠየቅ ብለው ስቀው ተጨቃጭቀው ታማሚውን የባሰ አሳምመውት የሚወጡ ሰዎች አሉ። ይሄ የአደብ ማነስን የቀልበ ቢስነትን ችግር ልናስወግድ በሁሉም ቦታ አደብን ስርዓትን ልንላበስ ይገባናል። ቃለ المؤلف رحمه الله ومنها كثرة الأكل ቀልብ ከሚያደርጉ ነገሮች ሌላው كثرة الأكل ምግብ መብዛት ነው። ምግብ ማብዛት ቀልብ ያደርጋል፣ ከአላህ ያርቃል፣ ልብን ያበላሻዋል። ወላ ሲየማ በተለይም إذا كان من الشبهات የሚበሉት ምግብ የሚጠጡት መጠጥ ምንጩ አጠራጣሪ ከሆነ ጥርት ካለ ከሐላል ምንጭ ካልሆነ አው ወይም ደግሞ አልሐራም በእርግጠኝነት ከታወቀ የሐራም ምንጭ ከሆነ ምግብ መብዛቱ ቀልብ ያደርጋል። ይሄን ቀልብ የሚያደርጉ ነገሮች አይነታቸው ብዙ ነው ማለት ነው። አንዳንዱን ጭራሽ ከቀልብ ጋር ግንኙነት ያለው መስሎ ማይታየን ሆኖ ልናገኘው እንችላለን። መብላት ሆድን ያጨናንቃል እንጂ ከልብ ጋር ምን አገናኘው የሚል ሰው አይጠፋ። ይገናኛል። ሆድ አብዝቶ በምግብ ሲሞላ ስለ አኺራ ማሰብ ያቆማል። ጥጋብ ምላስን እንደፈለገ እንዲናገር ያደርገዋል። እግርን እንደፈለገ እንዲራመድ ያደርገዋል። ረሃብ ሰከን ያደርጋል። ጥጋብ ደግሞ ያቀብጣል። الذين طغوا في البلاد فأكثروا فيها الفساد ጥጋብ ነው ፍርዓውንን እንደዛ ሲያደርገው የነበረው፣ ቃሩንን እንደዛ ሲያደርገው የነበረው፣ አቡ ለሃብን፣ አቡ ጀህልን፣ ሌሎችንም የነቢ ጠላቶችን አለይሂ ሰላቱ ወሰላም እንደዛ ሲያደርጋቸው የነበረው ጥጋብ ነው። ከድህነት የበለጠ የሚያስፈራው ጥጋብ ነው። ያ አብደላህ ብዙ ሰው የሚፈራው ድህነትን ራሱን ነው የሚፈራው። ድህነት ሰከን እንድትል ስለሚያደርግህ የበለጠ ላንተ የሚያስፈራው ለዱንያህም ለአኺራህም ጥጋብ ነው። ጥጋበኛ ነው ሰውን የሆነችን ቃል ተናገርከኝ ብሎ ሽጉጥ አውጥቶ ሰው የሚገድል። በብዛት በሰው ነፍስ ማጥፋት ወንጀል የሚታሰሩ የሚከሰሱ ጥጋበኞች ናቸው። ደሃ ልኑርበት ዞር በለኝ ነው የሚለው። መራብ ሰከን ማለት ዱንያዊ አኺራዊም ፋይዳ አለው። ጥጋብ ደግሞ ሰውን ከእንስሳው እኩል ያደርጋል። የጠገበ በሬ ዝም ብሎ እንደሚዋጋው፣ ፈረስ አህያ ሲጠገብ ዝም ብሎ እንደሚራገጠው ሰውም ሲጠገብ ብዙ ጊዜ እንደዛ ያደርገዋል። ሰብአዊነት ይጎድለዋል፣ እንስሳዊነት ይጫነዋል፣ ይወረዋል። ሌላ ቀልቡ ለስላሳ እንዲሆንለት፣ ቀልቡ እንዲረጥብለት፣ አኺራን አስታውሶ ለአኺራ እንዲዘጋጅለት፣ ለኸይር እንዲነሳሳለት የሚፈልግ ሰው ሲበላ አመጋገቡን በመጠኑ ማድረግ መቻል አለበት። ቀልብ ከሚያደርጉ ነገሮች አንዱ የምግብ መብዛት ነው። ሐላልም ቢሆን እንተብህ ያ አብደላህ፣ ቀልብ የሚያደርገው የተሰረቀ የበከተ በሐራም የመጣ መብላት ብቻ አይደለም። ሐላልም ቢሆን ከልክ ካለፈ ቀልብ ያደርጋል። ሐራምም ሆኖ ወይም ደግሞ ምንጩ አጠራጣሪ ሆኖ ሐላልነቱ ያልተሟላ ሆኖ በስቶም ደግሞ ሲሆን ችግሩ የከፋ ይሆን። ሐላሉንም ደግሞ መብላት ለብቻው ቀልብ ያደርጋል። ሐራም ሲሆን ደግሞ ትንሿም ቀልብ ታደርጋለች። ምግብህን አጥራ አላህ ዱዓህን ይቀበልሃል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምግብህን አጥራ አላህ ዱዓህን ይቀበልሃል ብለዋል። አላህ ዱዓ የሚቀበለው ደግሞ ከንጹህ ልብ ነው። በሌላ ሐዲስ እንደተነገረው ጋፊል የሆነ አኺራን የዘነጋ ልብ አላህ ዱዓውን አይቀበለውም ተብሏል። ልብ ጋፊል የሚሆነው ወንጀል ሲበዛበት፣ ልብ ንቁ የሚሆነው ከወንጀል ንጹህ ሲሆን።
በላባችን ሰርተን ያመጣነው ጣፋጭ ምግብም ቢሆን ትንሽ በልቶ መብቃቃቱ የተሻለ ነው። ሐራምን ደግሞ ጭራሽ እንደ መርዝ ልንፈራው ይገባል። ሐራም ቀልብን ይጎዳል፣ መርዝ አካልን ስጋን ይጎዳል። የተመረዘ ምግብን በትክክል መርዝ የተጨመረበትም ይሁን ባያያዝ ጥራት ጉድለት ምክንያት የተበከለ ምግብም ይሁን ጤናዬን ይጎዳኛል ያሳምመኛል ብለን ከምንተው በላይ ከሐራም የመጣን ምግብ ከሹብሃ የመጣን ምግብ ወደ ሆድ ያላስገባም ልንል ይገባናል። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ማንኛውም በሐራም የደለበ ሰውነት ጀሀነም ትገባዋለች ብለዋል ዓለይሂ ሰላቱ ወሰላም። ሐራም የበሉ መደለብ፣ ቦርጭ ማብቀል፣ ጡንቻ ማውጣት ራስን ለጀሀነም ማገዶነት ማዘጋጀት ነው ማለት ነው። ቃለ ብሽር ብኑ አልሓሪስ የሚባሉት የዙህድ ሰው በኢማም አሕመድ ዘመን የነበሩ ታላቅ ሰው ምን አሉ? ኸስለታኒ ሁለት ነገሮች ቱቀሲያኒ አልቀልበ ቀልብን ያደርቃሉ። ቀልብን አብዝተው የሚያደርቁ ሁለት ነገሮች አሉ፣ ተጠንቀቋ። አንደኛው ከትረቱል ከላም ወሬ መብዛት ነው። ይሄን ትናንት አሳልፈናል። ወከትረቱል አክሊ ሁለተኛው ቀልብ ከሚያደርጉ ነገሮች ከትረቱል አክል ምግብ መብዛት ነው። ذكره አቡ ኑዐይም አልሕልያ የተሰኘው ክታባቸው ላይ ዘግበውታል። ምግብ ሲበዛ መጠጥ ይበዛል። ሁለቱንም ማብዛት የተወገዘ ነው ከቀልብ አንፃር። መጠጥ መብዛቱ ሰውነትን ለዒባዳ እንዳይታዘዝ ነቃ እንዳይል ያደርጋል፣ ያልፈሰፍሳል። በመጠጥ የሰፋ ሆድ በዛው ልክ ምግብ ይፈልጋል። ስለዚህ ምግብ ማብዛት ሲባል መብላትንም መጠጣትንም ያካትታል። ፈሳሽ የሚበዛቸው ነገሮችን ማይጠቀሙ ነበሩ ከደጋግ ቀደምቶች ውስጥ። ይሄን አልበላም ሰውነቴን ያልፈሰፍስብኛል ይሉ ነው። ዒባዳ ላይ ጠንካራ ለመሆን ንቁ ለመሆን አብዝቶ መብላት ከዒባዳም ያዘናጋል፣ ቀልብም ያደርጋል። ሆድና አይን እንዳስለመዱት ነው ይባላል። ሆድና አይን እንዳስለመዱት እየተለጠጠ ይሄዳል። ዝም ብሎ ሁሌ ከበሉ እየተለጠጠ ይሄዳል። ትንንሽ ካስለመዱት ትንሽ ይበቃዋል። አይንም እንደዛው ረጅም ሰዓት መተኛት ካስለመዱት በቂ እንቅልፍ ተኝቶም አይበቃኝም ነው የሚለው። መካከለኛ መጠነኛ እንቅልፍ ያስለመዱት አይን ደግሞ ትንሽ ተኝቶ ይነቃል። ከዚያ ኺር አለብኝ የሚል ሰው እንቅልፍም ወሬም ምግብም መቀነስ መቻል አለበት። ወዘከረ አልመሩዲዩ ፊ ኪታብ አልወረዕ አልመሩዲ ኪታብ አልወረዕ የተሰኘው ክታባቸው ላይ ጠቅሰዋል። ቃለ ቁልቱ ሊአቢ ዓብድላህ ለአቡ ዓብድላህ አልኳቸው። ማናቸው አቡ ዓብድላህ? ያኒ አሕመድ ብን ሐንበል ኢማም አሕመድ ብን ሐንበልን አልኳቸው፣ ጠየቅኳቸው። የጂዱ ረጁሉ አንድ ሰው ሊያገኝ ይችላል እንዴ ሚን ቀልቢሂ ልቡ ውስጥ ሪቀተን ልስላሴ የቀልብ መለስለስን መርጠብን ሊያገኝ ልቡ ሊረጥብለት ይችላል እንዴ? ወሁወ ሸቢዑን በአንዳንድ ንስኻዎች ወሁወ የሽበዑ ተብሏል። እየጠገበ ሁሌ ወይም አብዛኛውን ጊዜ ጠግቦ እየበላ የሚኖር ሰው ልቡ ውስጥ የልብ መርጠብን የቀልብ መርጠብን ስሜት ሊያጣጥም ይችላል ወይ ጣዕሙ ይሰማዋል ወይ ብሎ ሲጠይቃቸው ቃለ ማ አራ ኧረ በጭራሽ አይመስለኝም አሉ ኢማም አሕመድ። ሁሌ ጠግቦ እየበሉ የኢማንን ጥፍጥና ማጣጣም አይቻልም። የሚሰሩትን ዒባዳ ጣዕም ማጣጣምን ማግኘት የሚቻለው አልፎ አልፎ ሆድ ባዶ ሲሆን በልክ ሲበሉ ነው። ሁሌ ሆድን ከሞሉ ሆድ ሐሳብ ይሆናል፣ ራሱን የቻለ ስራ ይሆናል መሸከሙ በራሱ ማለት ነው። ሲንቀሳቀሱ ጎንበስ ቀና ሲሉ ሲተኙ ስቃይ ነው የሚሆን። ያ እንዳይሆን ትኩረት አብዛኛው ልብ ላይ እንዲሆን አኺራ ላይ እንዲሆን የሆድን ጫና መቀነስ ያስፈልጋል። አብዝቶ መብላት ቀልብ ያደርቃል፣ ያወፍረዋል፣ ያደነድነዋል። በመጠኑ ከሆነ የሚበሉት ልብ ስስ ይሆናል፣ ሩህሩህ ይሆናል፣ አስተዋይ ይሆናል፣ ንቁ ይሆናል። ይሄኔ የአኺራ ጉዳይ ተገልጦ ይታየዋል። ለሆዱ አብዝቶ የሚጨነቅ ሰው የዱንያ ጉዳይ ነው ተገልጦ የሚታየው። ምሳ በላ ማቆያ ምንድነው በላው፣ መክሰስ ምንድነው በላው፣ ራት በላ ነገ ቁርስ ምንድነው በላው፣ ቁርስ በላ ማቆያ ምንድነው በላው፣ ምሳ ምንድነው በላው፣ ምን አይነት ምግብ ቤት ሄጄ ልብላ ይሆናል ነገር። መኪና አስነስተው ታክሲ ይዘው ሁሌ ስራዬ ብለው ምግብ ፍለጋ የሚዞሩ ሰዓት የሚያባክኑ ሰዎች አሉ። በይነማ ለሶላቱል ጀማዓ መሄድ ይከብዳቸዋል። ለሆድ በዚህ ልክ የተጨነቁ ማለት ነው። ስፔሻል ጥሩ ምግብ ያለው ገሌ የሚባል ሆቴል ላይ ነው ይባላል።
ፍለጋ ለደቂቃዎች ለሰዓቶች ይጓዛሉ። በጣም ውድ የሆኑ ምግቦችን ፈልገው የበሉ ሙጫቸውን ያሳምራሉ ብዙ ሰዎች። የቀልብ ምግብ ግን ብዙም አያስጨንቃቸው። ሐላልን ሐራም ለማድረግ አይደለም፣ በልኩ ንጹህ ምግብ መብላት፣ ጥራቱን የጠበቀ ምግብ መብላት ችግር የለውም ኢስራፍ ደረጃ ሳይደርስ። ነገር ግን ሁሌ ለሆድ መጨነቅ የሆድ ባሪያ መሆንን ያስከትላል። ባገኙት መብቃቃት እንዳይኖር ያደርጋል። እነገሌ ሁሌ የሚበሉት እንዲህ አይነት ምግብ ነው፣ እኔም እንደነሱ እንድበላ የሸሪዓን ገደብ እየጣስኩ መስራት አለብኝ፣ መበልጸግ አለብኝ ማለት ይሆን። የሆዱ ባሪያ አለ፣ የልብሱ ባሪያ አለ። የሰው አይነቱ ብዙ ነው። ወላ ተጃል ዱንያ አክበረ ሀሚና የሚለው ዱዓ ይሄንም ይመለከታል። ትልቁ ጭንቀታችን ዱንያን አታድርግብን ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ትልቁ ጭንቀቱ ዱንያ የሆነች ሰው ሁሌ የሚያስበው ከቀልቡ ከአኺራው ይልቅ ለዱንያ ጌጣጌጡ። ከኢማም ኢብኑል ቀይም ረሂመሁላህ ተዓላ እንደተነገረው 4 ነገሮች ከልክ ካለፉ ቀልብ ያደርቃሉ። በመሰረቱ የተፈቀዱ ናቸው ማለት ነው ከልክ እስካላለፉ ድረስ። ከልክ ሲያልፉ ግን ቀልብ ያደርጋሉ፣ አደጋ ያስከትላሉ ማለት ነው። አንደኛው ምንድነው? መብላት ነው። አልአክል መብላት መጠጣት ለህይወት አስፈላጊ ነገር ነው። ግን ምን በላው በልክ መሆን አለበት። ከልክ ካለፈ ጎጂ ይሆናል። ሁለተኛው እንቅልፍ ነው። መተኛትም ለሰውነት ለጤንነት አስፈላጊ ነው። ከልክ ካለፈ ቀልብ ያደርጋል። ሶላት ሰዓት ላይ የሚተኛ ሰው ቀልብ ያደረገ ሰው፣ ሌላ ኃላፊነት ያለበት ዝም ብሎ የሚተኛ ሰው ቀልብ ያደረገ። በቂ እንቅልፍ አግኝቶ ሳለ እረፍት አግኝቶ ሳለ ተነስቶ መስገድ፣ ቁርአን መቅራት፣ ዱዓ ማድረግ እየቻለ እንቅልፍ ጠግቦም ዝም ብሎ ተኝቶ የሚንከባለል ሰው፣ አልጋ የሚያስጮህ ሰው ቀልቡ የገፈለ ሰው። ወከዛሊክ በሶስተኛ ደረጃ ከስረቱል ከላም ወሬ መብዛት፣ ይህን አሳልፈናል። በአራተኛ ደረጃ ሙኻለጣ ልቅ የሆነ ግንኙነት፣ ከሰው ጋር ዝም ብሎ መገናኘት መብዛት፣ ከሰው ጋር መቀላቀል ማብዛት ያለ በቂ ምክንያት። ከስረቱ አልኹልጣ አው አልሙኻለጣ የምንገናኘው ሰው የራሱን ማንነት ወደኛ ማሸጋገሩ አይቀርም። አብረነው ምንውል ሰው ያደረ የቆየ የሱን ባህሪኛ ላይ ያጋባል። ውሸታም ሰው፣ በሆነ ባልሆነው ቀልድ የሚያበዛ ሰው፣ ሐሜት የሚያበዛ ሰው፣ ስለ ሐራም ማውራት መናገር የሚያበዛ ሰው፣ ሶላት ላይ ግዴለሽ የሆነ ሰው አብሮን በቆየ ቁጥር ያን ባህሪ ያጋባብናል። አዳና ለእንሂድ ስትለው ትንሽ ቆይና ይልሃል። የሱ ትንሽ ሌላ ነው፣ ላንተ ትንሽ መስሎ ትቆያለህ፣ ሌላ ትንሽ ይጨምርበታል። እንዲህ ያለ አዳን ስትሰማ ሁሉን ነገር ግፍ አድርገህ ትተህ ወደ ሶላት መሄድህን ባህሪህን ይቀይርብሃል፣ ይጋባብሃል፣ ወደድክም ጠላህ። ምን ተጃነሰ ተዋረተም ከሆነ አካል ጋር የተቀማመጠ ሰው እሱን መምሰሉ የእሱን ባህሪ መውረሱ አይቀርም። ነብዩ ሰለላሁ ዐለይሂ ወሰለም አንዳችሁ ማንን ጓደኛው እንደሚያደርግ ይመልከት። ሰው የጓደኛው ስነ ምግባር ላይ ነው፣ የጓደኛው ዲን ላይ ነው የሚሆነው ብለዋል። አኒል መርኢ ላ ተሰል ወሰል ዐን ቀሪኒሂ ወኩሉ ቀሪኒን ቢልሙቃሪኒ አው ቢልሙቃረን የቅተዲ። እገሌ ማን ነው አትበል፣ ጓደኞቹ ማናቸው በል። ሰው ጓደኛውን ነው የሚመስለው የተባለው ለዚህ ነው። ስለዚህ ከሰው መሸሽ ያስፈልጋል። አንዳንዴ አውሬ፣ አንበሳ፣ ጅብ መጣ ሲባል ከምትጠነቀቀው በላይ ከብዙ ሰዎች መጠንቀቅ አለብህ። አላሁመ ሰልም ሰልም ነው ነበር ድሮ ሰሐቦች። ከሩቅ ሰው ሲመጣ ካዩ ይሄ ሰው ይዞት ሊመጣ ከሚችል ፈተና አንተ ጠብቀኝ ነበር። ገና ሰው ሲያዩ ማለት ወይ ሰው ሊያማልህ ነው፣ ወይ ውሸት ሊነግርህ ነው፣ ወይ ማላያኒ ውስጥ ጊዜህን ሊያቃጥልብህ ነው። ይሄ ሰው ቤት መሄድ፣ ሰው ጋር መገናኘት፣ ሰውን መጥራት፣ እየደወሉ መለፍለፍ ማውራት ከጥቅሙ ጉዳቱ ነው የሚያመዝነውና ግንኙነትን መቆጠብ ያስፈልጋል። ልባችን ነፃ ሆኖ ለአኺራ እንዲያስብ እንዲጨነቅ ክፍት ጊዜ ልንሰጠው ይገባል። ወይ ከሰው ጋር ወይ ከስልክ ጋር ከኢንተርኔት ጋር ከቴሌቪዥን ጋር ለብቻ ሆኖ ማሳለፍ የሚቻልበት ጊዜ እየጠበበ ነው ባለንበት ጊዜ። በተለይ ስልክ የሚባለው ነገር ከመጣ በኋላ የዓለም ቆሻሻዎችን ይወረውራል ወደ አንተ። አንተ ያነሳህ ታያለህ፣ ታገላብጣለህ፣ ቀምሰህ ታያለህ፣ አሽትተህ ታያለህ፣ ሰምተህ ታያለህ። መቼ ነው ከራስህ ጋር የምትሆነው? ኸልዋ ያስፈልጋል። ልብ ጤነኛ እንዲሆን የራስ ጊዜ መኖር አለበት። የብቻህ ጊዜ ቁጭ ብለህ በጥሞና ቁርአን የምትቀራበት ጊዜ፣ በጥሞና ዚክር የምትልበት ጊዜ፣ እጅህም አርፎ አይንህም አርፎ ከጋጋታ አድርገህ። አሁን ላይ ዘመዳቸውም ጓደኛቸውም ምናቸውም ስልክ የሆነ ሰዎች በስተው መኪና የነዱ እንኳን ሶብር አያደርጉም። አንዱ በዘመናችን የትራፊክ አደጋ እንዲበዛ ያደረገው ስልክ ነው። የነዱ ስልክ ነው፣ የበሉ ስልክ ነው፣ የተኙ ስልክ ነው። ያለ ስልክ ሰዎች መኖሩ የቻሉ አይደል። ጤናማውን የእርስ በርስ ግንኙነትንም ያደከመው ነው። ሁለቱም መስተካከል አለበት። ስልክ አጠቃቀም መስተካከል አለበት። ከሰው ጋርም ለፈለገ ሁሉ ክፍት መሆን የለብህም።
ስራ ሊኖርህ ይገባል። የግልህ ጊዜ ሊኖርህ ይገባል። ከቤተሰብህ ጋር፣ ከልጆችህ ጋር፣ ከወላጆችህ ጋር ሰዓት ሊኖረን እንደሚገባ ሁሉ ከራሳችን ጋር የኔ የምለው ሰዓት 1 ሰዓት 2 ሰዓት ሊኖረን ይገባል። ቀልባችን እንዲስተካከል ከመጥፎ ሰዎች ደግሞ መሸሽ ይገባናል። ከገሌ ጋር በመቀራረቤ ምንድነው ማተርፈው? ጠይቅ ራስህ። ለዲኔ ይጠቅመኛል ወይስ ለዱንያዬ? ለዱንያ እንኳን ቢጠቅም አኺራን በማይጎዳ መልኩ መሆን አለበት። ካልሆነ ተው ሽሽም። ስጋ ደዌ ይኖርበት በንክኪ ከሱ ጋር መቀራረብ በሽታ ያስተላልፋል የተባለን ሰው እንደምንሸሸው የሥነ ምግባር ችግር ያለበት ሰው ቀልብ የሚያደርግ ሰው መሸሽ ያስፈልጋል፣ መራቅ ያስፈልጋል። ከዚህ በመነሳት ነው ነብዩ አለይሂ ሰላቱ ወሰላም ላ ቱሳሂብ ኢላ ሙእሚነን ያሉት ከማ ሩያ አንሁ አለይሂ ሰላቱ ወሰላም ሙእምን የሆነን ሰው እንጂ ጓደኛ አታድርግ ብለዋል። ስትረሳ የሚያስታውስህ፣ ስትዘናጋ የሚያጠናክርህ፣ ስትሳሳት የሚመክርህ፣ ከፊት ሆኖ ወደ ኸይር የሚመራህ ና እንስገድ፣ ና ሰደቃ እንስጥ፣ ና ለዳዕዋ ለዕልም ክፍለ ሀገር እንሂድ፣ ና የታመመ ሰው እንጠይቅ፣ ና የተጣላ ሰው እናስታርቅ፣ ና በጊዜ ገብተን መስጂድ አወል ሶፍ ቁጭ ብለን ረጅም ሰዓት ቁርአን እንቅራ ሚልህ ሰው፣ ወደ ኸይር እንሂድ ሚልሽ ሰው ምትልሽ እህት ጓደኛ መሆን አለበት እንጂ ና ኸምር ቤት እንሂድ፣ ና ፊልም ቤት እንሂድ፣ ና ቁጭ ብለን እናውራ ደብሮኛል እስቲ ያሉ የሚጠራሩ ሰዎች። ሙእምን ድብርቱን የሚያስወግደው በዝክር ነው፣ በቁርአን በተፈኩር ነው። ሳይበዛ አንዳንዴ አደብ ካለው ሰው ጋር ተገናኝቶ መጫወት ችግር የለም። ሰው ከሰው ጋር ነው አብሮ የሚኖረው። ግን ዱንያዊ ችግርን ለመቅረፍ ብለን የምንቀርበው ሰው ቀልባችን የሚያደርግ ከሆነ ከሱ መራቅ ነው ያለው። الذين آمنوا وتطمئن قلوبهم بذكر الله እውነተኛ አማኞች ልባቸው የሚረጋጋው በዚክር ነው። ኢማኑ የጎደለ ሰው ነው ለብቻው ሲሆን የሚጨንቀው ሰው ጋር የሚሮጠው። በትክክል ኢማን የገባው ሰው ከሰው የሸሸ ወደ ሚሕራብ ነው የሚሮጠው፣ ወደ ስጁድ ነው የሚሮጠው፣ ወደ ቁርአን ነው የሚሮጠው፣ ወደ ኪታብ ነው የሚሮጠው። ኪታብ አያማ፣ ኪታብ አይዋሽ፣ ቁርአን አይዋሽ፣ ሐዲስ አይዋሽ። ሙንከር የለው እውቀት ትጨምርበታል። ጊዜህን ከመጥፎ ነገር ርቀት ታሳልፍበታል። ከሰው ጋር ግን ስትሆን የገደል አፋፍ ላይ ነው ያለው፣ ዙሪያው በአደጋ የተከበበ አካባቢ ላይ ነው ያለው። ወይ ታተርፋለህ ወይ ትከስራለህ። ስለዚህ የምንገናኘው የሚጠቅመን ሰው መሆን አለበት። ከማይጠቅመን ሰው ከሚጎዳን ሰው መራቅ መቻል አለብን። ጥቅሙን ጉዳቱም እኩል ከሆነሳ መሸሽ ነው ያለብን። አንድ ሰው መቅረባችን የሚጠቅመን ከሆነ ሌላ ጉዳት በማያስከትል መልኩ እንቀርባለን። አብዛኛው ከሱ ጋር መገናኘት ጉዳት ከሆነ እንርቃለን። ጥቅምም ጉዳትም ኖሮት ጥቅምና ጉዳቱ እኩል ከሆነ ጉዳቱን ራቅ አድርገን ዞር አድርገን ጥቅሙን ብቻ መውሰድ ካልቻለን ጥቅሙን ፍለጋ ሄደን ጉዳቱን እንዳያጠቃን ጉዳቱ መጥፎ ጎኑ መተው ነው ያለበት። ففي الناس أبدال وفي الترك راحة وفي القلب صبر على الحبيب وإن جفان يقد كقلي قال كالهم قايبال በዙሪያ ያሉ ሰዎች መትቀርባቸው ሰዎች ቀልብ የሚያደርጉ ከአላህ የሚያርቁ ሰዎች ከሆኑ አማራጭ አለ። وفي الناس أبدال ሰው መቀየር ይችላል። ጓደኛ ችግር የለም። ንካህ አላሰር መተውም ይቻላል። ኢማም ሻፊዒ እንደሚሉት ሶብር አድርገህ መራቅ ትችላለህ። ሁሌ ሲገናኙ ሐሜት ነው፣ ቡጨቃ ነው፣ ሰው ላይ መሳለቅ ነው፣ ለሰው ስም መስጠት ነው። መገናኘቴ ሐሰናቴን አጥቤ ለሌሎች አስተላልፌ እንድሰጥ የሚያደርገኝ ከሆነ ለምን በሬን ዘግቼ አልኖርም? ለዚህ ነው አኺር ዘመን ላይ ከሰዎች ሽሽ ቤትህ ይብቃህ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ገና በዛ ዘመን የነበሩ ሱሐቦች እንኳን ከሰው ሸሽተው ገጠር ወጥተው መኖር ጀምረው ነው። ከሩቅ ሰው ሲመጣ ካዩ ይሄ የመጣ ካለው ሰው ፈተና አንተ ጠብቀኝ ጌታዬ ሆይ ይሉ ነበር። ከዛ ዒልማቸው ጋር ከዛ ተቅዋቸው ጋር እኛ ዛሬ ባዶ ነን አብዛኞቻችን። ከመሆኑም ጋር ግን ሁሉንም አደጋ እንጋፈጠዋል። በአካል በዙሪያችን ካለው ሰው ጋር የመገናኘቱ መዘዝ ሳያንሰን የዓለም ቆሻሻን ጠራርጎ የሚያመጣ ማህበራዊ ሚዲያ 24 ሰዓት ከእጃችን አይጠፋም። ሰዎቻችን ልቦቻችን አደጋ ላይ ነው ያሉትና ነቃ ልንል ግንኙነትን ልንቀንስ ልንገድብ ይገባናል። በልክ ልናደርገው ይገባናል። እንደ ምግብ ዝም ብለን ምግብ አንበላም። በቀን 2-3 ነው አንበላም። ከሰውም ጋር እንደዛ ለሐጃ መሆን አለበት። ጉዳዩ አለቀች ቶሎ መለስ ልንል ይገባናል። الشاهد ابن القيم አራት ነገሮች ከልክ ካለፉ ቀልብ ያደርጋሉ አሉ። ከዚህ አንዱ ምንድነው? ንግግር ማብዛት፣ እንቅልፍ ማብዛት፣ ምግብ ማብዛት፣ ከሰው ጋር መገናኘትን ማብዛት፣ እነዚህ ቀልብ ያደርጋሉ ተብሏል። طبعا ከሰው ጋር ሲባል ከፋሲዶች ጋር ነው ከጣሊሖች ጋር ነው እንጂ ከሷሊሖች ጋር አላህን ከሚፈሩ ሰዎች ጋር መገናኘት ኸይር ነው። ይሄ መብዛት አለበት። ወስብር ነፍሰከ مع الذين يدعون ربهم بالغداة والعشي ነፍስህን አስታግሳት አስራ አስቀምጣት። ከማን ጋር? ጠዋት ማታ አላህን ከሚለምኑ ዱዓ ከሚያደርጉ ሰዎች ጋር ነፍስህን አስታግሳት ብሏል። በተቃራኒው ደግሞ
لقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم القرآن بشريعة كم يعلقوا كم يشوفوا سوج قال أتكمتوا بلو الله كالكلوان كثرة الأكل يمقب مبزات يقلب مدركا يسكتلال بلك مهون علبت ይህ ማለት የምንበላው ለመኖር ያክል መሆን አለበት ምንኖረው ለመብላት ብለን መሆን የለበትም ምንበላው ለመኖር ያክል መሆን አለበት ዋና ዓላማችን ዱንያ ላይ ኢባዳ ማድረግ ነው ዋና ዓላማችን መብላት መሆን የለበትም ሙእሚን የሚበላው ለመኖር ያክል ነው ካፍር የሚኖረው ለመብላት ለዚህም ነው ሐላሉንም ሐራሙንም ያግበሰበሰ ያተረማመሰ የሚበላው ሙስሊም ግን ይመጥናል ሐላል ሐራም ነው ብሎ ተጨንቆ መርጦ ነው የሚበላው ሲበላም ደግሞ በልክ ነው የሚበላው ስንበላም ደግሞ ንያ ያስፈልገናል መበላው እኔ ጠንከር ቢያቀም አግኝቼ ኢባዳ ላደርግበት ነው በሚል እንጂ ደልቤ በሬ ላክልበት ዝሆን ላክልበት ወዘተ መባል መሆን የለበትም በንያ ከሆነ መንበላው መብላቱም አጅር ይኖረዋል ማለት ነው አብዝቶ መብላት ነፍስን ያደክማል ቀልብን ያደርጋል አኺራን እንድንረሳ ያደርገናል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ጉርሻዎች ይበቁታል ወገቡን የሚያጠነክርበት አሉ يقيمنا صلبه كفي ابن آدم لقيمات يقيمنا صلبه የሰው ልጅ ወገቡን የሚያጠነክርበት ቆሞ የሚሄድበትን ያክል ጎረስ ካደረገ ይበቃዋል ግዴታ ከሆነም ለሶስት ይክፈለው ሆዱና 1/3 ለምግብ 1/3 ለመጠጥ 1/3ኛውን ለመተንፈስ ለአየር እንጂ ምግብ አገኘው ከረጢቱም አልሞላም ገና ነው ብሎ ሶስቱንም ለምግብ ብቻ ማድረግ የለበትም ይሄ ቀልብ ያደርጋል የሚጠቅመው ምግብ እንደዚህ ሲሆን በመጠኑ ሲበሉ ከልክ በላይ መብላቱ አንጀትን ማሰቃየት ጨጓራን ማሰቃየት ነው መሸከም ማችለው የሰውነት አካል ባለቤት መሆንንም ነው የሚያስከትለው በተለይ አሁን ባለንበት ዘመን ያለ አመጋገብ አብዛኛው በዘመናዊ ኬሚካሎች ቅባቶች ዘይቶች የበለጸገ ምግብ ለጤና አደጋ ነው ሰው ያለ እድሜው ያረጀ ያለው ያለ እድሜው የጎበጠ ያለው ያነከሰ ያለው አንድም በዚህ በዘመናዊ በተበላሸ አመጋገብ ምክንያት ነው እንደዚሁ ደግሞ እንደ ባህልም ብላ ብቻ ነው እኛ ሀገር ብዙ ጊዜ የሚባለው እንግዳ ገባ ብላ ነው ሳትጨርሳት በጣም ህፃናትን ምግብ ቀርበ እንደዛ ነው እናት የደበደበች ልጇን ካልጨረስከም ከልክ በላይ መብላት አጉል አንዱ ባህል መስተካከል አለበት ከተራቡ መብላት ሲበሉም ደግሞ ይበቃሃል ብሎ ሆድ እስኪጮህ ድረስ እስኪንጫጫ ድረስ አይደለም መብላት ያለው በልቶ ተነስቶ መሄድ የሚያቅተው ሰው አለ እዛው የሚዘረር ማለት በተለይ ረመዳን ላይ ቀኑን ሙሉ የጾሙትን ለማካካስ የቁርሱንም የምሳውንም የመክሰሱንም ፍጡር ላይ ቀዷ የሚያወጡ ሰዎች አሉ ያ አብደላህ የጾም ቀዳ እንጂ የምግብ ቀዳ የለም የጾም ቀዳ እንጂ የምግብ ቀዳ የለም ምኑን ጾም ብዙ ጊዜ ጾም አይቀየረን ለዚህ ነው ያመጋገብ ለውጥ ነው የምናደርገው የሰዓት ለውጥ ነው የምናደርገው እንጂ ቁርሱ ሱሁር ላይ ተበላ የተዘለለው ምሳ አንዳንድ ሰዎች ዘንድ መክሰስም ተጨምሮ ፍጡር ላይ ይካሳ አልጠገብኩም ተብሎ ደግሞ ከኢሻ በኋላ ይደገማል ይህ አይነቱ ጾም ማዕናም አይኖረው ማዕና ያለው ጾም ምግብ ከመቀነስ ጋር ነው ረመዳን ላይ ሁለት ነገር ነው የሚያስፈልገው ማለት ነው አንደኛው ቀን ከመብላት መታቀብ ሁለተኛው ማታ ላይ ምግብ መመጠን ያስፈልጋል ቀን መጾም ማታ መቀነስ ያስፈልጋል የረሃብ ስሜት እንዲሰማን ይፈልጋል ብዙ ሰው የረሃብ ስሜት አይሰማውም በዘመኑ አመጋገብ አይሰማም አንዳንድ ቤቶች ገብተህ ካየህ ድግስ ያለ ነው ይመስለው የአካባቢው ሰው በሙሉ ፍጡር አንድ ቤት የተጠራ ይመስልሃል የምግብ ሰዓት ላይ ስትቀመጥ ማንንም የለም ቤተሰብ ነው ያለው ይህ ስራፍ ለጤንነትም ጥሩ አይደለም ለዱንያም ለአኺራም ለሱሐም የሚሻለው ሆድን ለሶስት ከፍሎ መብላት ከአንድ ሶስተኛ በላይ ለማድረግ ከተገደድክ 2/3 አድርግ 1/3 ብቻ በልተህ ስታቆም አትጠግብም ከመጥገብ ዝቅ ያለ ነው ከ1/3 አልፈህ 2/3 ከበላህ ትጠግባለህ ከ2/3 አልፈህ 3/3ኛውን ሁሉንም ከበላኸው ትታነቃለህ ትጨናነቃለህ ይሄ ደግሞ የሙስሊም ባህሪ አይደለም ነብዩ አለይሂ ሰላቱ ወሰለም ሙእሚን የሚበላው በአንድ አንጀት ነው ካፍር የሚበላው በሰባት አንጀት ነው ብለዋል ነሰላሁ ሰላም ወላፊ ቁርአንም ካፍሮችን ሲያወግዝ ምን ብለዋል ያእኩሉነ ከለንዓም እንደ እንስሳት ይበላሉ ወለዚነ ከፈሩ ያእኩሉነ ወየተመተዑነ ከማ ተእኩሉ ለንዓም እነዚያ ያካዱ ይበላሉ ሲበሉም ደግሞ ተመቱዕ ባፋቸው ብቻ ሳይሆን አይናቸውም ጆሮአቸውም ሙሉ አካላቸው ነው የሚበላው ተመስተው ነው እዛው ተነክረው ነው የሚበሉት ይህ ጀሃነም ላይ መዘውተርን የጀሃነም ባለቤት መሆኑን አስከትሎባቸዋል እነሱ ላይ ወናሩ መስወለው ጀሃነም ቋሚ መኖሪያቸው ናት ይላል ነብዩ አለይሂ ሰላቱ ወሰላም በሁሉም ነገር አያችን ሊሆኑ እንደሳቸው ልንበላ
ይገባል። መጥገብ በራሱ የተከለከለ ነው ያሉ ዑለሞች አሉ። መጥገብ በራሱ የተከለከለ ነው። የሰው ልጅ ጉርሻዎች ይበቁታል፣ የግድ ከሆነም ከአንድ ሶስተኛ ማለፍ የለበትም ብላ። ስለዚህ አስሉ ሳይጠግቡ ማቆም ነው። ሳይርበን ባለመብላት፣ ስንበላም ደግሞ መጥገብ ደረጃ ማቅለሽለሽ ደረጃ ሳይደርስ ማቆም። ካልጨረስክ የሚባል ነገር ባህል መቀነስ መቻል አለበት፣ መቅረት መቻል አለበት። ሶላት አይደለም ፈርድ አይደለም። ምግብ ይቀርባል ብሉ መልካም። ቤተሰብን እንግዳን የጋበዘ ሰው ወይም የቤተሰብ ኃላፊ የሆነ ሰው ጋባዥ የሆነ ሰው ብሉ ቢል አልፎ አልፎ ችግር የለም። ነገር ግን ብሉ እንደው እንዳይፈሩ ነው፣ ሰዎች እጃቸው ነፃ ሆኖ እንዲበሉ ነው እንጂ ብሉ በዱላ የግድ መሆን የለበትም። ከሪምነት ነው የሚመስለን፣ ቸርነት ነው የሚመስለን። አዎ ብሉ ካልክ በቂ ነው። ሁሉ ነገር በልክ ሲሆን ነው የሚያምረው። ከልክ ሲያልፍ ማንኛውም ነገር ያስጠላል። አልፎ አልፎ መጥገብ ችግር የለውም። አስሉ መጥገብ ክልክል ነው በጥቅሉ ያሉ ሊቃውንት አሉ። ነገር ግን ሁሌ በቋሚነት መጥገቡ የተወገዘ ነው። ሆድ እስኪጨናነቅ ድረስ መብላቱ። አልፎ አልፎ ከሆነ መጥገብ ችግር የለውም። ይሄን የሚያሳዩ ሐዲሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ከአቡበክር ከዑመር ጋር ተርበው ወጥተው አንዴ የሆነ ሰው ጋብዟቸው የጥጋብን ምልክት እስክናይ ድረስ በላን ብለዋል። አቡ ሁረይራ ነብዩ ሰለላሁ ዐለይሂ ወሰለም ወተት ጠጣ ብለዋቸው ጠጡ። አሁንም መልሰው በቃኝ ብለው ሲያስቀምጡ ሲመልሱ ጠጣ አሏቸው። መጨረሻ ላይ ያ ረሱላህ ወላሂ ላ አጂዱ ለሁ መስለከና የሚገባበት የለም ሞልቷል አላቸው። ጠገቡ ማለት ነው። እንደዚሁ ደግሞ ኡሙ ሱለይም ለነብዩ አለይሂ ሰላቱ ወሰላም ምግብ ሰርታ ነቢና አንድ ሁለት የተወሰኑ ሰዎችን ይዘህና ብላው ለባለቤቷ ወደ 80 የሚደርሱ ሰዎችን ይዘው መጡ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ምግቡን አትንኩት እኔ ነኝ የምጀምረው አሉ፣ በረካ እንዲሆን። እሳቸው ጀመሩት። ለሶስት ሰው ለአራት ሰው የተባለው ለ80 ሰው ተበልቶበት ምንም ሳይጎድል ለጎረቤት ሰታ ተትረፍርፏል። ሁሉም ጠግበው በሉ ይላል ሐዲሱ ላይ። ስለዚህ አልፎ አልፎ ሲሆን በአጋጣሚዎች አልፎ አልፎ ጠግቦ መብላት ችግር የለውም እንጂ በቋሚነት ሁሌም ሆድን የወጠሩ እየተቀጠቁ በመነሳት አግባብ አይደለም። አንዳንዴ ያስፈራል። ሐቂቃ ሰዎች የሚያቀርቡት ነገር ስታየው እሱን ያጡ ቀን በዙሪያቸው ያለ ሌላ ሰው እንዳይደፍሩ ያስፈራል። መጠኑም ያስፈራል፣ አባላሉም ያስፈራል። በዚህ ልክ ሸሪህ መሆን፣ ስግብግብ መሆን፣ ሆዳም መሆን አኺራን መዘንጋትን ያስከትላል። ያ እንዳለ ደግሞ ልብ ይደነድናል፣ ፊጥናው ያንሰዋል። አልቢጥና ትድሂቡል ፊጥና ይባል። ቦርጫምነት፣ ሆዳምነት ፊጥና ንቃትን ያስወግዳል፣ ያሳጣል። ላ ተእኩል ጣዓመ ተሰሙና ፈጅሱሙ አህሊል ዒልሚ ገይሩ ሲማኒ የተባለው ለዚህ ሆዳም ለመሆን ቦርጫም ለመሆን ሰውነትን ለማግዘፍ ብለህ አትብላ። አላህን የሚያውቁ ሰዎች ግዙፎች አይደሉም፣ ሆዳሞች አይደሉም፣ ቦርጫሞች አይደሉም ተብሏል። ምንም እንኳን የተፈጥሮ ግዙፍነት ቦርጫምነት እንዳለ ሆኖ የሆድ መተለቅ የሰውነት መግዘፍ አንዳንዴ በተፈጥሮ ሊሆን ይችላል፣ በጂን በውርስ ሊሆን ይችላል። አንዳንዴ ደግሞ በሕክምና በመድኃኒት በሚወስዱት መድኃኒት ወዘተ ሊሆን ይችላል። አልፎ አልፎ ግን ተፈልጎ ይሆናል። አንዳንዴ ሆድ መሸከም አምሯቸው ከፊት ቀድሟቸው የሚሄድ ሆድ አምሯቸው የሚበሉ ሰዎች አሉ። በዚህ መልኩ አትብላ ነው በሸሪዓ። በተፈጥሮ የሚመጣ በሕክምና በመድኃኒት አሁን ላይ የተለያዩ ዘመናዊ አመጋገቦች ያመጡትን ደግሞ ለማስወገድ ሙከራ አድርግ። ጌጥ የሚመስላቸው ሰዎች አሉ። ጨርቅ ወትፎም ይሄዳል ቦርጫም ለመባል። አሁን ላይ ቢቀንስም ሰው እየነቃ ቢሄድም ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው እሳቸው አጠገብ ሆኖ ሲያጋሳ ኩፍ ዐና ጁሻአከ ዛይደህ አጋሳ። ዱንያ ላይ አብዝተው የሚጠግቡ ሰዎች አኺራ ላይ አብዝተው የሚራቡ እነሱ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ማጋሳትህን አቆምልን፣ ዛይደህ አጋሳ። ዱንያ ላይ አብዝተው የሚጠግቡ አኺራ ላይ አብዝተው የሚራቡ እነሱ ናቸው። አብዝቶ ማጋሳት ሰበቡ ምንድነው? አብዝቶ መብላት ነው። ዱንያ ላይ አብዝቶ መብላት አኺራ ላይ አብዝቶ መራብን ያስከትላል። ይህ እንዳለ ሆኖ ደግሞ አብዝቶ መብላት አብዝቶ መተኛትን ያስከትላል። አብዝቶ መተኛት ብዙ ኸይርን ያስመልጣል፣ ብዙ ኸይርን ያስመልጣል። በተለይ ረመዳን ላይ ተራዊህ ተሐጁድ ላይ ምግብ ቀነስ አድርጎ ወገብን አስሮ ኢባዳ ላይ መበርታት እንጂ ኢባዳ ላይ አንበሳ መሆን እንጂ ምግብ ላይ አንበሳ መሆን የቀኑን ቀዷ ማውጣት አግባብ አይደለም። እንግዲህ እንዳልነው አንዳንዴ አልፎ አልፎ መጥገቡ ችግር የለም። በመሰረቱ መጥገብ የተፈቀደ ቢሆንም ፈኢነ ለሁ ሐደን የንተሂ ኢለይህ ይላሉ ኢማሙ ጠበሪ። መጥገብ የተፈቀደ ቢሆንም በመሰረቱ ነገር ግን ድንበር አለው። እስኬት ነው የተፈቀደው? መተንፈስ አቅቶ ተዘርረህ አምቡላንስ እስክታስተራ ድረስ መሆን የለበት። የሰርግ ምግብ የሆነ አጋጣሚ ምግብ ሲያገኙ
በእጃቸው ይዘው በጭንቅላታቸው በጆሮአቸው ሁሉ አስደግፈው ከምረው ቆልለው አስቀምጠው የሚበሉ ሰዎች አሉ። ከዛ ወድቀው ሐኪም ቤት የሚሄዱ አሉ። በሳምንታት የሚታመሙ አሉ። በአመጋገብ ስህተት ምክንያት ማለት ነው። እዚህ ደረጃ መድረስ የለበትም። ጣጣም ነው የሚሆነው። ሽንት ቤት መመላለስ ነው የሚሆነው ትርፉ። ሆድህ እየሰፋ ሄዶ ሁሌ መቸገር በትንንሹ አልብቃቃም ማለት ነው የሚሆነው። ሁሌ ምግብ ያወዳደሩ መኖር ነው የሚሆነው። የሆድ ባሪያ መሆንን ያስከትላል። ወከዛሊክ ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ መሰቃየትን የሚያስከትል ያክል ጠግቦ መብላት ሐራም ነው የሚል ንግግር አላቸው። ምንም እንኳን መብላቱ የተፈቀደ ቢሆንም መጥገቡ በልክ የተፈቀደ ቢሆንም አንተን የሚያሰቃይ ሌሎች የሚያሰቃይ ደረጃ የደረሰ ጥጋብ የተከለከለ ነው። ከልክ በላይ የሚበሉ ሰዎች ናቸው ብዙ ጊዜ ረመዳን ላይ ሌሎችም አጋጣሚዎች ላይ አስሬ ያገሱ ከሆዳቸው በሚወጣ እየተቀላቀለ የተበከለ አየር ሰው ነዳ የሚያደርጉ ከልክ በላይ የሚበሉ ሰዎች ናቸው። ለዛ ለዱንያም ለአኺራም ለራስህም ለሌሎችም ጥሩ አይደለም። አመጋገብ በልክ መሆን መቻል አለበት። በተለይ ባለንበት ዘመን አመጣጡ ምግብ አስፈሪ ሆኗል። ሐላልነቱ አጠራጣሪ ሆኗል። ራሱም ደግሞ አዘገጃጀቱ ምግቡ በራሱም በተለያዩ ኬሚካሎች የታሸጉ ነገሮች የተሞላ ከመሆኑ አንፃር በዚህ ዘመን ከመቼውም በላይ ምግብ መቀነስ ያስፈልጋል። የሹብሃ ምግብን ካልተገደዱ በስተቀር መብላት አይቻል። የሐራም ምግብን እሱን ካልበላው እሞታለሁ ካላልክ በስተቀር መብላት አይቻል። ስለዚህ ሐራም ብዙ ማይጠነቀቁ ሰዎች በበዙበት ዘመን ላይ ስንኖር ድግስም በለው ግብዣም በለው ሰው ቤት በሄድክበት አጋጣሚ በለው የምታገኘው ምግብ ሁሉ ብለው ከልክ በላይ መብላቱ ወይም ሹብሃ ሆኖ ወይም ሐራም ሆኖ ቀልብህን ያደርጋል። የራስህ እንኳን ላብህን ጠብ አድርገህ ያገኘው ሐላልነቱ ላይ መቶ የምትተማመንበት እንኳን ከበዛ ቀልብ ያደርጋል ብለናል። ሰርግ ይባላል። በሐራም የሚተዳደሩ በወለድ የሚሰሩ ስራቸው አብዛኛው በሙስና የተጨማለቀ የሆኑ ሰዎች ይጠሩሃል። የሰርግ ግብዣ ብለህ የሶስት አንስተህ ትበላለህ። እዛው ልክ ቀልብህ ዋጋ ይከፍላል። ግብዣ መሄድ ሱና ነው። ሰርግ ሲሆን አንዳንዴ ዋጅብ ነው ተብሏል። ብቻ በየትኛውም አጋጣሚ ሙሉ በሙሉ ስራው ሐራም መሆኑን ካላወቅ የትም ብትሄድ ብትበላ ችግር የለውም። ግን ጠንቀቅ በል፣ በልክ አድርግ። ሹብሃ አለበት ባትበላ ይሻላል። ግንኙነት ማቋረጡ ችግር ያመጣል ከተባለ እንዲሁ የጠላኸው አልኢማም አልገዛሊ ረሒመሁላህ ተዓላ እንደሚሉት ምግቡ ሐራም የተቀላቀለበት የገቢ ምንጩ ሐራም የሆነ ሰው ያዘጋጀውን ምግብ ለመብላት የተገደደ ሰው በሁለት መስፈርት መብላት ይችላል ይላል። ለምሳሌ አንድ ወጣት አባቱ ለሐላል ሐራም ማይጨነቅ ቢሆን፣ በሪባ የሚተዳደር ቢሆን፣ ኸምር ቤት የሚሰራ ቢሆን፣ ለብቻው ወጥቶ መኖር ካልቻለ፣ ሌላ ቤተሰብ ከሌላት ከአባቶቿ ከወላጆቿ ቤት ወጥታ ቤት የሚሰራው ሐራም ከሆነ ምንድነው የሚደረገው? ምንም አማራጭ የሌለው ሰው እዛ መብላት ይችላል። ግን በሁለት መስፈርት ምንድናቸው? አንደኛ ሳይጠግብ ትንሽ ብቻ ለመኖር ያክል ጉርሻ አንድ፣ ሁለተኛ እየጠላው እየተጸየፈው መሆን አለበት። አሁን ላይ በየቦታው የምናየው የዱንያ ስግብግብነት የዱንያ ባሪያነት ሰውን ሐላል ሐራሙን ወደ ጎን ትቶ መበልጸግ ማደግ ሀብት ማፍራት ብቻ ጭንቁ በሆነበት ዘመን ላይ ነፃ ሆኖ እንደፈለጉ መብላት ተገቢ አይደለም። በልክ መብላት ያስፈልጋል። ምግብ በቀነሰን ቁጥር ልባችን ይረጥባል። ልብ ሲረጥብ አይን አብሮ ይረጥባል። ምግብ ባበዛን ቁጥር ቀልብ ይደርቃል። ቀልብ ሲደርቅ አብሮ አይን ይደርቃል። አይን ሲደርቅ ደግሞ የወንጀል ማጠብ ስራው ይቀንሳል። ቀልብ ሲረጥብ አላህን ፈርቶ ማልቀስ ይበዛል። አላህን ፈርቶ ማልቀስ ሲበዛ ወንጀልን አጥቦ ይሄዳል። አላህን ፈርታ ያለቀሰች አይን እሳት አይነካትም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሆድ ሲሞላ ልብ ሲደነድን አላህን ፈርቶ ማልቀሱ ይጠፋል። አላህን ፈርቶ ማልቀሱ ሲጠፋ ደግሞ ወንጀል ይከመራል ውስጣችን። ያ እንዳይሆን ልባችን እንዲረጥብ ምግብ ቀነስ ማድረግ ያስፈልጋል። የምንበላው ምግብም በቻልነው ያክል የምንሰራው ስራ ኢባዳ ጋር ግንኙነት ስላለው ቀልብ ላይ ግንኙነት ስላለው ሐላል እንዲሆን ጥረት ልናደርግ ሹብሃን ልንርቅ ይገባናል። በሐላል ያመጣነውንም ሳይበዛ ልንበላ ይገባናል። ሹብሃ ያለበትን ደግሞ ልንርቅ ልንጠነቀቅ ይገባናል። ተገደን ደግሞ ሹብሃ ያለበት አሻሚ አጠራጣሪ የሆነውንም ለመብላት ከተገደደን እየጠላን በትንሹ ብቻ ነካ ነካ ልናደርግ ይገባናል። ወሚንሃ ቀልብን ከሚያደርጉ ሰበቦች ምክንያቶች ሌላኛው ከትረቱ ዙኑቢ የወንጀል መብዛት ነው። ቃለ ተዓላ ጌታ አላህ ብለዋል፣ ከላ በል ራና ዐላ ቁሉቢሂም ቁርአን ያልቀየራቸው ሰዎች ሞቶ መቀስቀስን ረስተው ወንጀል ላይ የሚሽቀዳደሙት በራና ዐላ ቁሉቢሂም ልባቸው ላይ ሽፋን ሰርቶበት ነው፣ ሸፍኖት ነው፣ ልባቸውን አዝጎት ነው። ማካኑ የክሲቡና የሚሰሩት መጥፎ ስራቸው
ቁርአን የተከበረውን የአላህን ንግግር ጋራዎችን ሊንድ ሊፈረካክስ የሚችለውን ንግግር አሳጢሩል አወሊን ብለው ነው። ይሄ የድሮ ሰዎች ተረት ተረት ነው ብለው ቁርአንን አጣጥለው ነው። ቁርአን እውነትም የድሮ ሰዎች ተረት ተረት ሆኖ ነው ወይ እነሱን መለወጥ ያልቻለው? አይደለም። ምክንያቱ ሌላ ነው እንጂ ቁርአን ሱረቱ ራዕድ ላይ እንደተነገረው ወለው እነ ቁርአንን ሱይረት ቢሂል ጅባሉ አው ቁጥዐት ቢሂል አርዱ አው ኩሊመ ቢሂ አልመውታ አተቅዲር ለካነ ሀዛል ቁርአን ጋራዎችን መናድ፣ ማስወገድ፣ ምድርን መቆራረጥ፣ መሰነጣጠቅ፣ ሙታንን ማናገር የሚችል ንግግር ቢኖር ኖሮ ቁርአን ነበር የሚሆነው። ይችላል። ይሄን ያክል አቅም አለው ቁርአን። ጋራዎችን መናድ፣ ተራራዎችን ማስወገድ፣ ምድር መሰነጣጠቅ፣ ሙታንን ማናገር ይችላል። አቅሙ አይደለም በህይወት ያለን ሰው። በሊላሂል አምሩ ጀሚዓ ከመሆኑ ጋር ታዲያ ለምንድን ነው ብዙ ሰዎች ቁርአን የሰሙ የሚያመጹት ቀልባቸው የሚደርቀው? ራነ ዐላ ቁሉቢሂም ማ ካኑ የክሲቡን። ራነ ማለት ሐጀበሃ ማለት ነው፣ ወገጣሃ ማለት ነው። ልቦናቸውን ሸፍኖት ነው፣ አዝጎት ነው፣ ጤንነቱን አሳቶት ነው። ምን ማካኑ የክሲቡን ይሰሩት የነበረው መጥፎ ስራቸው። ስለዚህ ወንጀል ማብዛት ልቦናን ይጋርዳል፣ ይሸፍናል፣ ያሳውራል፣ ያሳምማል። ሐቅን እንዳይቀበሉ ለአኺራ እንዳይጨነቁ ያደርጋል። ይህ ብቻም አይደለም። ቀጥሎ ባለው አንቀጽ አላህ ምን ብሏል? ከላ ኢነሁም ዐን ረቢሂም የውመኢዚን ለመሕጁቡን። ዱንያ ላይ ቀልቡ ደርቆ ልቡ ታውሮ ኖሮ የሞተ ሰው አኺራ ላይ አላህን ማየት አይችልም። የወንጀል መብዛት፣ የቀልብ መድረቅ ዱንያ ላይ ሐቅን እንዳይከተሉ ያደርጋል። አኺራ ላይ ደግሞ አላህን ማየትን እንዳይታደሉ ያደርጋል። ነስአሉላህ ሰላም ወልዓፊያ። ስለዚህ የቀልብ መድረቅ፣ የወንጀል መብዛት ቀልብን ያደርጋል፣ አካልንም ያበላሻል። ቀልብ ሲደርቅ ሌሎች የሰውነት አካላትም ይበላሻሉ፣ አይታዘዙም። ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን የሚለውን ሲፈስሩ አልሐሰኑ አልበስሪ ረሒመሁላህ ተዓላ ሁወ ዘንቡ ዐለ ዘንቢ ሐታ የዕመል ቀልብ ብለዋል። ልብን የሚያሳውረው ሐቅን እንዳያዩ ለአኺራ እንዳይጨነቁ የሚያደርገው ወንጀል ላይ ወንጀል የደራረቡ መስራት ነው፣ ልብ እስኪታወር ድረስ። አይን የተለያዩ አቧራዎች ከገቡበት እንደሚታወረው ልብም እንደዛው ነው። ወንጀሎች ሲፈራረቁበት ይታወራል። የግንባር አይን ዱንያዊ መንገዶችን ነው ማያየው አቧራ ሲሸፍነው። የልብ አይን ደግሞ ወንጀል ከሸፈነው አኺራን ማየት ይሳነዋል። ወፊል ሙስነዲ ወትርሚዚ ኢማም አሕመድ ሙስነዳቸው ላይና ትርሚዚ ሱነናቸው ላይ ከአቡ ሁረይራ እንደዘገቡት ቃለ ነብዩ አሉ ኢነል ሙእሚና ሙእሚን ኢዛ አዝነበ ወንጀልን ከሰራ ካነት ኑክተቱን ሰውዳኡ ፊ ቀልቢሃ ልቡ ላይ አንዲት ጥቁር ነጥብ ትቀመጣለች። ሙእሚን ወንጀል ሲሰራ አንዲት ጥቁር ነጥብ ልቡ ላይ ታርፋለች። ፈኢን ታበ ከተወበተ ወነዘዐ ከታቀበ ለተእኪድ ነው። ተውበት አደረገ፣ ነዘዐ አቆመ፣ ወጣ ከዛ ነገር ተላቀቀ። ወስተግፈረ ከዛ በኋላ ከወንጀሉ ወጥቶ አቁሞ አስተግፊሩላህ ካለ ሱቂለ ቀልቡሁ ልቡ ይወለወላል፣ ይጸዳል። ልቡ ይወለወላል፣ ይጸዳል። በምን ምን ካደረገ? ታበ ከተወበተ፣ ወነዘዐ ከዛ ከሚሰራው ወንጀል ከተላቀቀ ከራቀ ትቶት ከሄደ፣ ወስተግፈረ ከዛ በኋላ እስትግፋር ካደረገ እዛ ወንጀሉ ላይ ሆኖ አስተግፊሩላህ ሳይሆን ከወንጀሉ ተውበት አድርጎ ተላቆ እስትግፋር ካደረገ ይሄኔ ወንጀል ያጠቋረው ልቡ ይወለወላል። ወኢን ዛደ ወንጀሉ ላይ ከቀጠለ ከጨመረ ዛደት የልብ መታወሩ ነጥቡ የጨመረ ይሄዳል። ሐታ ያዕሉ ቀልበሁ የሚቀመጠው ወንጀል በሰራ ቁጥር ልቡ ላይ የሚቀመጠው ነጥብ ከፍ ይላል፣ ከልቡ በላይ ይሆናል፣ ልቡን ይወራዋል። ፈዛሊከ ራኑ ይሄ ነው ራን ሽፋን የተባለው አለዚ ዘከረ ላሁ ፊ ኪታቢሂ ጌታ አላህ ቁርአን ላይ የጠቀሰው ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን በቁርአን እንዳይገሰጹ ያደረጋቸው የሚሰሩት መጥፎ ስራቸው ነው የሚለው ይህ ነው። የሞተን ሰው የቀበሩ ጣረሞት ላይ ሆኖ የሚያጣጥርን የሚሰቃየን ሰው ያዩ ወዘተ ብዙ ገሳጭ ነገሮችን ያዩ ልብን የሚነቀንቁ ምክሮችን የሰሙ ከአቋማቸው ፍንክች ማይሉ ሰዎች አሉ። ምንም አይመስላቸው፣ ሌላን ሰው የሚመለከት የሚመስላቸው። ምንድነው ምክንያቱ? ልብ ተደፍኖ ነው ማለት። ጆሮው የተደፈነ ሰው አጠገቡ ሆነ ብትናገርም ብጮህ እንኳን እንደማይሰማ ሁሉ ልቡ የታወረ ሰው ምክር ምንም አይሰማም አይገባውም ማለት ነው። ጆሮም አይሰማ ሰው አይኑን ማያይ ሰው መኪና ያሽከረከርክ እንዳልገጨው ብለህ እንደምትጠነቀቀው እሱም እንዳልገጭ ብሎ እንደሚጠነቀቀው ክላክስ ያደረክ ላይት ያበራህ ዝም ብሎ እንደሚገባው ቀልቡ የታወረ ሰው እንደዚህ ነው። ወንጀልን ያየ ዝም ብሎ ሄዶ ይገባል። ከወንጀሉ በኋላ ጀሃነም መኖሩን እየሰማ ሳይሰማ ቀርቶ ሳያውቅ ቀርቶ አይደለም፣
አወለም ኑዐሚርኩም መን የተዘከሩ ፊህ መን ተዘከረ ወጃአኩም አነዚር። ማስጠንቀቂያ መጥቷል። መገሰጽ የሚፈልግ ሰው ሊገሰጽበት የሚችልን ያክል ዕድሜ ማኖሪያችኋለሁ። ከመሆኑም ጋር ግን ምክርም አልተቀበላችሁ ራሳችሁም አልተገሰጻችሁም። ፈذوቁ ፈማ ሊዛሊሚነ ሚን ነሲር። የሥራችሁን ቀመሱ ይባላል። ስለዚህ መገሰጽ ያስፈልጋል። ራስን መጠየቅ ያስፈልጋል። ያለንበት ሁኔታ ብንሞትበት ደስ የሚለን ሁኔታ ነው ወይ? አሁን መለከል መውት መጣሁ ቢል ደስ ይለናል ወይ? ወይስ ትንሽ ቢቆይ ይሻላል የምንልበት ሁኔታ ላይ ነው ያለነው? ሁላችንም ራሳችንን ጠይቅ። እውነተኛ ሙእምን ማለት ማን ነው? ሞት አሁን መጣሁ ቢል ደስ የሚለው ሰው፣ በዚህ ልክ ዝግጁ የሆነ ሰው፣ ምንም ኮተት የሌለበት ሰው፣ ሚስጥር የሌለበት ሰው፣ ነውር የሌለበት ሰው፣ አንድ ቀን ስጡኝ ላስተካክል የሚለው ነገር የሌለው ሰው፣ ጓዙን ጠቅልሎ ዝግጁ ተዘጋጅቶ የሚጠብቅ ሰው ሙእምን ማለት እሱ ነው። አይ አሁን መለከል መውት ቢመጣ ደስ አይለኝም፣ ምክንያቱም ብዙ ውርደቶች አሉብኝ፣ ያበላሿቸው ነገሮች አሉ፣ የሰደብኩት አለ፣ የዘረፍኩት አለ፣ የካድኩት አለ፣ ያቆሸሽኩት፣ ያበለሻሸሁት፣ ያወሳሰብኩት ብዙ ነገር አለና አንድ ወር 2 ወር 1 ዓመት ያስፈልገኛል ካለን ሙእሚኖች አይደለም፣ ትክክለኛ ሙእሚኖች አይደለም። ገፍላ የሚባለውም ይሄ ነው። እውነተኛ ሙእምን ሞት ሲመጣ መርሐበን ቢልሐቢቢል ጋኢብ የሚል ሰው ነው። ሞት ሲመጣ ስትናፍቀኝ የነበርከው እንኳን ደህና መጣ፣ ኧረ ቶሎ ወስደኝ፣ ደክሞኝ ነበረ፣ ዱንያ ሰልችቶኝ ነበረ፣ መከራው በዝቶብኝ ነበረ፣ ፈርቼ ነበረ ያዝኳትንም እንዳላጣ እንኳን መጣ ማለት የሚችልበት ሁኔታ ላይ ያለ ሰው የታደለ ሰው እሱ ነው ሙእምን ማለት እሱ። ምክንያቱም ነቢዩ መክረውን አላስቀደመው። ኩን ፊ ዱንያ ከአነከ ገሪብ አው አቢሩ ሰቢል። ዱንያ ላይ ሁሌ ስትኖር ገሪብ አንድ ሀገር እንግድነት ብሎ እንደሄደ ሰው ሁን፣ ወይም አቢር ሰቢል መንገድ እንደሚያቋርጥ ሰው ሆነህ ኑር። አንዲት ዛፍ ስር አርፎ ከዛም ትቷት ተነስቶ እንደሚሄድ ሰው ሁን። ይሄን ሲያብራሩት ሲፈስሩት ኢብኑ ዑመር ሲመሽ ይነጋል ብለህ አትጠብቅ፣ ሲነጋ ይመሻል ብለህ አትጠብቅ፣ ወሱያህን ራስጌህ ጋር ጽፈህ እንጂ እንዳታደር የሚል ሐዲስም አለ ፊ ሶሒህ ሙስሊም። ይሄም ከአብዱላህ ኢብኑ ዑመር የተላለፈ ነው። በየቀኑ ስትተኛ ራስጌህ ጋር ወሱያህ ይኑር። እገሌ ጋር እንዲህ አይነት ብር አለኝ፣ የገሌ ይሄን ያክል ብር አለብኝ፣ እንዲህን ነገር በዚህ መልኩ አስተካክሉ፣ እንዲህ አድርጉ ወዘተ። ይሄ የገባው ሰው አንዳንዴ ከእንቅልፉ ተነስቶ ማታ ላይ ከረሳ መብራት አብርቶ ይጽፋል ማለት ነው። ስንትና ስንት ነገሮች ተደራርበው ተበለሻሽተው ዝም ብሎ ያንኮራፋ የሚተኛ ሰው በዛው ልሞት እችላለሁ፣ ሞቼ ደግሞ አኺራ ብሄድ ብዙ የቆሸሸ ጎን አለብኝ እኔ ብሎ የሚፈራ ሰው ዝም ብሎ አይተኛም። ቀዶ ጥገና ልታሰራ ነው፣ ቀዶ ጥገናው የመሳካት እድሉ 50-50 ነው፣ ውጭ ሀገር ልትሄድ ነው የተባለ ሰው እንዴት ነው የሚያደርገው? ሰው ተሰናብቶ አልቅሶ ወሱያውን ጽፎ የበደለውን ይቅርታ ጠይቆ ነው? ላይሆን እኮ ይችላል። በየቀኑ ያ ስሜት ውስጣችን ላይ መኖር አለበት። ስንተኛ ምን ብለን ነው የምንተኛው? ስንተኛ ቢስሚከ ረቢ ወضعቱ ጀንቢ ወቢከ አርፈዑሁ ፈኢን አምሰክተ ነፍሲ ፈርሐምሃ هذا በየቀኑ ይባል ዚክር ነው። በዛው በተኛሁበት ነፍሴን ከወሰድካት እዘንላት፣ አዲስ ቀን ተጨማሪ ሰጥተኸኝ ደግሞ ከተነሳሁኝ ከእንቅልፌ ከሷሊህ ባሮችህ አድርገኝ። መጨረሻ ነቢዩ ሲተኙ ረቢ ቂኒ አዛበከ የውመ ተብዐቱ ዒባደክ ነበር። በቀኝ ጎናቸው ተኝተው ቀኙን ተንተርሰውት ግራውን በአንገታቸውና በክንዳቸው መሃል አድርገውት መጨረሻ የሚሉት ረቢ ቂኒ አዛበከ የውመ ተብዐቱ ዒባደክ። ልክ ስንተኛ ቅያማን ያስታውሰን ነው የምንተኛው ማለት ነው። ተኝቻለሁ፣ በዛ መሞት ሊኖር ይችላል፣ ጌታዬ ሆይ የምትቀሰቅሰኝ ቀን ላይ ከቅጣትህ ጠብቀኝ ያሉ ነው የሚተኙት። በዚህ ሹዑር በዚህ ስሜት የሚኖር ሰው ቀልቡ ይረጥባል፣ አላህን ይፈራል፣ ሰውን አይበድልም፣ ግፈኛ አይሆንም። ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን። ይሄ አንቀጽ የወረደው ለካፊሮች ነው። አንቀጹ ሲያቁ አሳጢሩል አወሊን የሚሉ ካፊሮች ናቸው። የወረደው ለካፊሮች ነው። ነቢይ ግን አለይሂ ሰላቱ ወሰላም ኢነል ሙእሚነ ኢዛ አዝነበ ብለው ስለ ሙእምን እየተናገሩ ያቀረቡት ማስረጃ ስለማን ነው? ስለ ካፊር ነው። ይሄ ያልተረዱ ሰዎች አንዳንዴ የቁርአን አንቀጾች ሲቀርቡ ይሄ ለካፊር የወረደውን ለሙሽሪኮች የወረደውን ለሙስሊም ታደርጓለህ ያሉ የሚሟገቱ ሰዎች አሉ። ለተኽዊፍ ከሆነ ችግር የለው፣ ለማስጠንቀቅ ከሆነ ችግር የለው። ካፊሮች ቀልባቸው ደርቆ ወንጀላቸው በዝቶ ቀልባቸው ደርቆ ሐቅን አልቀበልም ብለዋል፣ አኺራን ቸላ ብለዋል። እናንተ ሙእሚኖች ወይ እንደነሱ እንዳይሆን ቀልባችሁ ተጠንቅቁ ነው ሐዲሱ። ከፊት ምንድን ነው የሚለው? ኢነል ሙእሚነ ኢዛ አዝነበ፣ ሙእምን ወንጀል ሲሰራ። ከታች የቀሩት እሳ ስለማን ነው?
ከላ በራን ዐላ ቁሉቢሂም ማ ካኑ የክሲቡን አንቀጹ ከፊት ያለው ሲታይ ስለ ካፍሮች ነው። በካፍር ዙሪያ የወረደን አንቀጽ ለሙእምን ማቅረብ ለማስጠንቀቅ ከሆነ ችግር የለው። ምክንያቱም ምን ተብሏል? አልማዕሱየቱ በሪዱል ኩፍሪ ተብሏል። ወንጀል የኩፍር መንገድ ነው ተብሏል። የኩፍር መዳረሻ ነው ተብሏል። ሁሌ ዝም ብሎ ወንጀል የሚሰራ ሰው የወንጀሉ ጥርቅም መጨረሻ ላይ ኻቲማውን ሊያበላሽበት ወደ ካፊሮች ሊወስደው ይችላል። ስለዚህ በካፊሮች ዙሪያ በሙሽሪኮች ዙሪያ የተነገረን አንቀጽ ለሙስሊም ማቅረብ ለማስፈራራት ለማስጠንቀቅ ችግር የለው። ወቃለ ባዕዱ ሰለፊ ቁርአን ሐዲስ ካቀረቡ በኋላ በሰለፎች ንግግር መልእክቱን የበለጠ ግልጽ ለማድረግ ምን አሉ? ቃለ ባዕዱ ሰለፍ አንዳንድ ነጋ ቀደምቶች ብለዋል። አልበደኑ የሰውነት አካል ኢዛ ዓሪያ እርቃን ከሆነ ረቃ በልብስ ካልተሸፈነ ረቃ ያልተሸፈነው የሰውነት አካል ለስላሳ ይሆናል። ረቅ የሚለው በአንዳንድ ኑስኻ ደቃ ተብሏል። ደቃ ስስ ይሆናል። ወከዛሊከ ልክ እንደዚህ ሆነው አልቀልቡ የሰውነት አካል ኢዛ ቀለት ኸጣያሁ ወንጀሉ ቀለል ሲል አስረዐት ደምዐቱሁ እንባው ፈጣን ይሆናል። ይሄን የተፈለገው ከዚህ ምሳሌ የሰውነት አካል ባዶ ሲሆን በልብስ ያልተሸፈነ ሲሆን ስትነካው ለስላሳ ነው። ላዩ ላይ የሚደረጉ ነገሮች ሲበዙ ደግሞ የምትነካው ነገር ሻካራ ይሆናል። የሰውነት አካል ባዶ ሲሆን ስትነካው ለስላሳ እንደሚሆነው ሁሉ ልብም ከወንጀል ባዶ ሲሆን ለስላሳ ይሆንና እንባው ፈጣን ይሆናል። ኢዘን ወንጀል ሲበዛ ቀልብ ላይ ወንጀሉ ተደራርቦ ቀልብን ያወፍረዋል፣ ያደነድነዋል፣ እንዳይመከር ያደርገዋል። ይሄ ደግሞ የቀልብ መድረቅ የአይን መድረቅን ያስከትላል። ልቡ እርጥብ ሲሆን ደግሞ አስረዐት ደምዐቱሁ እንባው ፈጣን ይሆናል። እንባ ፈጣን መሆን የልብ መለስለስ ምልክት ነው። እንባ መድረቅ፣ አይን መድረቅ የልብ መድረቅ ምልክት ነው። ማልቀስ የሞከርክ ካቃተሽ ቀልብ ላይ ነው ችግር ያለው ማለት ነው። ቀልብ ሲደርቅ አይን መብሮ ይደርቃል። ቀልብ ሲረጥ አይን መብሮ ይረጥባል። አላህን ፈርቶ ማልቀስ ብዙ ትሩፋቶች አሉት። ልብን ያረጋጋል። ባሪያነትን እንድታስታውስ ያደርጋል። የሚያስፈራህ ነገር አለ ማለት የሚያስለቅስህ የዱንያ እንቅፋት ሲመታ ብቻ ሳይሆን ድህነት፣ ረሃብ፣ ጦርነት ብቻ ሳይሆን የሚያስለቅስህ ከሁሉም በላይ የሚያሳስብህ አንድ ትልቅ የአኺራ ስጋት አለ ማለት ነው። ይሄ ሁሉንም የሚያስፈራ ነው። መሪውንም ተመሪውንም ፈቂሩንም ቱጃሩንም ወንዱንም ሴቱንም የተማረውም ያልተማረውንም ደፋር ጀግናውንም ደካማ ፈሪውንም እኩል የሚያስለቅስ የሚያስፈራ ነገር ቢኖር የአኺራ ጉዳይ ነው። የአኺራ ጉዳይ አስፈርቶ ማልቀስ ካልቻልክ ቀልብ ደርቋል ማለት ነው። የቀልብ መድረቅ አይንን ያደርጋል። አላህን ፈርተው ያለቀሱ አይኖች እሳት አይነካቸውም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በአይን ወንጀልን ማየት፣ ጠግቦ መብላት፣ የተለያዩ ወንጀሎችን መዳፈር ቀልብን ያደርገዋል። ቀልብ ሲደርቅ ልብ ይደርቃል። ልብ ሲደርቅ አይን ይደርቃል። በዛው ልክ አይን በደረቀ ቁጥር ደግሞ ማልቀስ የሚያስገኘውን ትሩፋት ማሳጣትን ያስከትላል። ከዛ አስከትለው የአብዱላህ ኢብኑ አልሙባረክን ግጥም አስፍሯል። አብዱላህ ኢብኑ አልሙባረክ ከታላላቅ ዛሂድ ዑለሞች መሃል አንዱ ናቸው። በሁለተኛው መቶ የነበሩ ኢማም ናቸው። የጂሃድ ሰው የዒባዳ ሰው ናቸው። በልብ መርጠብ ከሚታወቁ ልብ የሚያረጥበን ንግግር በመናገር ከሚታወቁ አይማዎች መሃል አንዱ ናቸው ረሒመሁላሁ ተዓላ። ምን አሉ? ረአይቱ ዙኑባ ቱሚቱ ልቁሉባ ወዩሪቱከ ዙላ ኢድማኑሃ። ረአይቱ ዙኑባ ወንጀልን አየሁት፣ ቱሚቱ ልቁሉባ ልብን የሚያሞት የሚገድል ሆኖ አገኘሁት አለ ወንጀል። ወዩሪቱከ ዙላ አንዳንዴ የምትሰራው ወንጀል እንኳን ልብ ያሞታል። ወዩሪቱከ ዙላ ውርደትን ያስከትልብሃል ደግሞ ኢድማኑሃ ወንጀልን ማዘውተሩ ደግሞ ደጋግሞ መስራቱ። ወተርኩ ዙኑቢ ሐያቱል ቁሉቢ ወንጀልን መተው ልብን ሕያው ያደርጋል። ወልኸይሩ ሊነፍሲ ኢስያኑሃ ለነፍስህ የሚበጀው ወንጀልን አልሰራም ብለህ ነፍስህን ማመፁ ነው አሉ። እሺ ማለቱ ሳይሆን ነፍስህን እሺ ካልካት ገደል ትከታለች። ናስረቅ፣ ውሸት ተናገር፣ የሰው ስጋ ብላ፣ ሰው ላይ ተሳለቅ፣ አጅነቢን ተመልከች ወዘተ እያለች ነፍስ ትጠራለች። ወልኸይሩ ሊነፍሲ ለነፍስ የሚሻለው ዒስያኑሃ እሷን ማመፁ ነው። እሺ ካልካት ገደል ነው የምትከት። እምቢ ካልካት እሳ ወደ መዓሊ ነው ከፍ የምታደርግ ወደ ሰማይ ወደ ሙእምንነት ወደ ታዛዥነት። ወንጀል መብዛቱ ወንጀል መስራቱ በራሱ ቀልብን ይገድለዋል። ሲገድለው ሲሞት ደግሞ ይደርቃል ቀልብ። ይህ እንዳለ ሆኖ ከቀልብ መድረቅ በተጨማሪ ወንጀል ዙልን ያስከትላል፣ ውርደትን ያስከትላል፣ ክብረ ቢስ ያደርግሃል፣ የበታችነት ስሜት ይሰማሃል። ሁሌ ትፈራለህ፣ ሁሌ ትጨነቃለህ፣ ድህነትን ትፈራለህ፣ የዱንያ መከራዎችን ትፈራለህ። ቀልብ ሲደርቅ ወንጀል ሲበዛ ቀልቡ ሕያው የሆነ ሰው ከወንጀል ንጹህ የሆነ ሰው ደፋር ነው። የሚፈራው አላህን ብቻ ነው። ለድህነት አይጨነቅም፣
መኽሉቆችን አይፈራም። ተወኩሉ ሙሉ ይሆናል። ኢዳ ዒዝን የፈለገ ሰው አልዒዙ ኩሉ ልዒዝ ፊ ጣዓቲላህ ተባለ። ልቅና ያለው ትልቅነት ያለው የበላይነት ያለው አላህን በመታዘዝ ነው። ውርደት ያለው አላህን በማመፅ። ወንጀል የሚሰራ ሰው ሁሉ ነገር ተሟልቶለት ትልቅ ሰው እንኳን ቢባል ውስጡ ላይ ሁሌ የትንሽነት ስሜት አይጠፋም። አለ የተባለውን የዘመናዊ ግመል ውድ ግመል ላይ እንኳን ቢጋልብ አሉ ሐሰን አልበስሪ። ወንጀል የሚሰራ ሰው ምርጥ ልብስ ቢለብስ፣ ባለ ሀብቶች የሚጋልቡትን ፈረስ ቢጋልብ፣ በዘመኑ ደግሞ ባለ ሀብቶች የሚነዱትን መኪና ቢነዳ፣ አለ የተባለውን አለባበስ ቢለብስ፣ ውጫዊ ክብሩን ምንም ሳያጎድል ቢያሟላ፣ ወንጀል የሚሰራ ሰው ውስጡ ላይ የተቀበረች የበታችነት ስሜት ትሰማዋለች፣ ያንሳል። ትልቅ ለመሆን ይሞክራል፣ ወንጀሉ ትንሽ ያደርገዋል። ይህ እንዳይሆን ዒዝን የበላይነትን ለማግኘት ሁሌ አላህን መታዘዝ፣ እሱን ከማስቆጣት መራቅ መጠንቀቅ ይገባል። ወንጀል አይነቱ ብዙ ነው። እዚህ ባጭሩ ቀልብ ከሚያደርጉ ነገሮች መሃል አንዱ ወንጀል ነው ብሏል። ወንጀል ምንድን ነው? አላህ የከለከለውን ነገር መዳፈር፣ ይብዛም ይነስ። በአፍ የሚሰራ ወንጀል አለ፣ በአይን የሚሰራ ወንጀል አለ፣ በእጅ የሚሰራ ወንጀል አለ፣ በእግር የሚሰራ ወንጀል አለ። ከባዱ ደግሞ ድብቅ ሆኖ የሚያጠቃው የልብ ወንጀል ነው። ኩራቱ፣ ምቀኝነቱ፣ ጥላቻው፣ የሰዎችን ኸይር እንዲጠፋ መመኘቱ፣ እኔ ይሻላለሁ፣ እኔ ይበልጣለሁ ማለቱ ወዘተ የቀልብ በሽታ። እነዚህ ወንጀሎች ሲበዙ ቀልብን ያደርጋል። ወንጀል መብዛቱ እጅግ በጣም ቀልብ ላይ የሚያሳድረው ዱንያዊ አኺራዊ የከፋ ጉዳት አለ ይላሉ ኢብኑል ቀይም ረሂመሁላህ ተዓላ አዳ ወዳዋ የተሰኘው ድንቅ ኪታባቸው ላይ። ወንጀል ልብ ላይ የሚያስከትለው እጅጉኑ ከፍተኛ ጉዳት አለ ዱንያም አኺራም ላይ። ወንጀል ርዝቅን ያጠባል፣ እድሜን ያሳጠራል፣ በረካ ቢስ ያደርገዋል፣ ሰላም ይነሳል ወዘተ ብዙ ነው። ግን ከልብ ጋር በተያያዘ የተናገሩትን የተወሰነ ለናሙና ያክል ስንጠቅስ የወንጀል መብዛት ልብ ላይ ከሚያስከትለው ጉዳት አንዱ ሒርማኑል ዒልም ነው። ወንጀል የሚያበዛ ሰው ልቡ ዒልም አያገኝም። ምክንያቱም ዒልም የአላህ ብርሃን ነው። አላህን የሚያምስ ሰው ደግሞ አላህ የእሱን ብርሃን ዒልምን አይሰጠውም። ወንጀል የዒልምን ብርሃን ያጠፋዋል። ስለዚህ ከወንጀል ጋር ዒልም ማግኘት ዘበት። የአፉ ዒልም፣ የሽምደዳው ዒልም፣ የቃሉ ዒልም ሊገኝ ይችላል፣ በረካው ይጠፋል። ዒልም ሁለት አይነት ነው። ዝም ብሎ የሚነገረው ዒልም አለ፣ ተጽዕኖ የሚያሳድረው ዒልም አለ። የሚፈለገው ሁለተኛው በረካ ያለው ዒልም፣ ፍሬ ያለው ዒልም ነው የሚፈለገውና ወንጀልን የሚዳፈር ሰው ወይም ዒልምን እስከናካተው ያገኘውም አሊያ ደግሞ ዒልሙን መሸምደዱን ሊያገኘው ይችላል። ብዙ ሊያነብ፣ ብዙ ሊጽፍ፣ ብዙ ሊናገር፣ ሊማር፣ ሊያስተምር ይችላል። ግን ፍሬው አይኖርም። ስለዚህ ወንጀል ከሁለት አንዱን ወይም ሁለቱንም ያሳጣል። ወከዛሊክ ወንጀል ዋሕሻ እንዲኖር ያደርጋል። በአንተና በአላህ መሃል የሆነ ርቀት እንዲኖር፣ ክፍተት እንዲኖር፣ ባዶነት እንዲሰማ፣ ከአላህ ጋር በመሆንህ ደስታ እንዳይሰማ፣ እርካታ እንዳይሰማ ያደርጋል። ለስሙ ትሰግድ፣ ትጾም፣ ትቀራ፣ ዱዓ ታደርግ ይሆናል። ግን ለዛ አይኖረውም፣ ጣዕም አይኖረውም። ቶሎ ዞር በል ይልሃል። እንደዛ ስሜት ይሰማል፣ ጭር ይልብሃል። በይነማ ትክክለኛ ኢማን ያለው ሰው ከአላህ ጋር ሲሆን ነው ሰላም የሚሰማው፣ ደስታ የሚሰማው። ሰዎች ሁሉ ካንተ ጋር ባይሆኑ ምን ይጎዳሃል? አላህ ካንተ ጋር ከሆነ ተብሏል። አላህን ካጣ ሁሉ ሰው ካንተ ጋር ቢሆን ምን ጥቅም አለው ተብሏል። ስለዚህ ወንጀል አንድ መዘዙ ቀልብ ላይ የሚያሳደረው ተጽዕኖ ዋሕሻ ይኖራል። ብቸኝነት ይሰማል ከአላህ ጋር ሆነ፣ በአላህ አትብቃቃም። ለዚህ ነው ብዙ ሰዎች አንዳንዴ የሚያስደነግጥ ንግግር ይናገራሉ። ያለ እናንተ ማንም የለኝ ይላል። አላህ ከማንም በፊት ቀድሞ ትዝ ሊለን የሚገባው እሱ ነው። ይሄን ስሜት የሚያሳጣን ምንድነው? ወንጀል መብዛት። ኢብራሂም ዓለይሂ ሰላም እሳት ላይ ተጥለው ሐስቢ አላሁ ወኒዕመል ወኪል ብለዋል። ዛሬ እሳት ላይ ከመጣል በታች ለሆኑ ሓጃዎች እንኳን ሐስቡን አላሁ ወኒዕመል ወኪል ብለን መጽናት እያቃተን፣ ትንንሽ ችግሮች ሲገጥሙን ያዙኝ ልቀቁን እያለ ነው። የአቋም ለውጥ እያደረገ ነው። ኢማኑ የሳሳው ጠንቋይ ቤት እየሮጠ ነው። ሸሪዓ በማይፈቅደው መንገድ ችግሩን ለመፍታት እየሮጠ ነው። ምን ጠፍቶ ነው? ጡማኒና ጠፍቶ ነው። ከአላህ ጋር ተባረከ ወተዓላ ጥብቅ ግንኙነት ውስጥ አለመግባቱ። አላህ አለኝ፣ የምድር ህዝብ በሙሉ እኔ ላይ ቢያሴር አላህ ከኔ ጋር ካለ ማንም ምንም አያደርገኝም ማለት ጠፍቶ ነው። ይሄን ጸጋ ያጣ ነው በምን ምክንያት ነው? ቀልባችን ደርቆ ነው። ወንጀሎች በዝተው ቀልብ ሲደርቁ ከሚመጣው መዘዝ አንዱ ልብ ብቸኝነት ይሰማዋል፣ ባዶነት ይሰማዋል። ወና ቤት ላይ ትልቅ ቤት ላይ ብቻህን መኖር እንደሚከብድህ ቀልብህ ደረቅ ሲሆን ከአላህ ጋር መኖር ይከብዳል። ሌሎች ቀድሞ ትዝ ይሉሃል፣ ሌሎች የበለጠ ያስተማምኑሃል። ከዚህም አልፎ ወንጀል መብዛት አካልንም ያልፈሰፍሳል አሉ ኢብኑል ቀይም። ወንጀል የበዛበት ሰው ረጅም ሰዓት ሶላት ላይ መቆም አይችልም። ረጅም ሰዓት ቁጭ ብሎ ቁርአን መቅራት አይችልም። ለዲኑ መድከም መልፋት አይችልም። በትንሹ ይልፈሰፈሳል። በይነማ ኢማኑ ጠንካራ የሆነ ሰው፣ ቀልቡ ንጹህ የሆነ ሰው ለዒባዳ ለዲን ትልቅ ዋጋ መክፈል ይችላል። ወከዛሊክ
ወንጀል ቀልብ ላይ ከሚያደርሰው ተጽዕኖ ሌላኛው አነሃ ቱድዒፉ القلب عن ኢራዳቲሃ ልብ የኸይር ፍላጎት እንዳይኖረው ያደርጋል። ወንጀል ሲበዛ ሐራምን ማየት፣ ሐራምን መስማት፣ ሐራምን መናገር፣ ሐራምን መብላት ወዘተ ወንጀል የተባለ በሙሉ ልብ የኸይር ፍላጎቱ እንዲቀንስ ፈተቅዋ ኢራደቱል ማዕሲያ የወንጀል ፍላጎቱ እንዲጨምር ያደርጋል። የተውበት ፍላጎቱም ይደክማል። ወንጀል የመስራት ፍላጎቱ ይጨምራል፣ የመመለስ ፍላጎቱ ይቀንሳል። ይሄ ትልቅ አደጋ ነው። ለዚሁ ደግሞ ወንጀል አያስጠላውም። ወንጀል ሲበዛ ቀልብ ሲደርግ ወንጀል አያስጠላውም፣ እየተለማመደው ይሄዳል። የዚህ ደርስ መግቢያ አካባቢ ላይ እንዳልነው ከወንጀል ወደ ወንጀል መሸጋገር ይሆናል። የወንጀል አይነት መቀያየር ይሆን ወንጀልን እንደ ክብር መቁጠር ይመጣል። ምንም ሳያፍሩ ሳይከብዳቸው ብልግናቸውን እንደ ክብር የቆጠሩ 20 ሴት ጋር እንዲሆኛሉ 10 ወንድ ጋር እንዲሆኛሉ ያሉ ብልግናን የሚያስተምሩ ሰዎች አሉ። አደባባይ ላይ ቁጭ ብለው ሴት ማማለል ከፈለግሽ እንደዚህ ነው፣ ወንድ ማማለል ከፈለግሽ እንደዚህ ነው ብለው የሚጽፉ የሚያስተምሩ ሰዎች አሉ። ምንድነው ማማለል? የማን ቋንቋ ነው? ይሄ ሁሉ የቀልብ መድረቅን፣ ባዶ መሆንን፣ ወና መሆንን፣ መበላሸቱን፣ መጥፎው ጥሩ ጥሩ መጥፎ ሆኖ መታየት መጀመሩን የሚያሳይ ነው። ወከዛልክ ወንጀል ሲበዛ ልብ ይታወራል፣ ይታሸጋል፣ ገፍላ ውስጥ ይገባል፣ አኺራን ይዘነጋል። ሲራጡ ጀነቱ ጀሃነሙ አያሳስበውም፣ አያስጨንቀውም። ወከዛልክ ሐያንም እንዲጠፋ ያደርጋል። ወሁወ አስሉል ኸይሪ ኩሊሃ የኸይር ሁሉ ምንጩ መሰረቱ የሆነው ሐያ ይጠፋል አንድ ሰው እሱ ዘንድ ወንጀል ካበዛ። በወንጀል መብዛት ቀልቡ ሲደርቅ አላህን አያፍርም፣ ሰውንም አያፍርም። ሰው ምን ለኛል አይልም፣ አላህ ምን ለኛል አይልም። የአላህ ክብር ከልቡ እንዲጠፋ ያደርጋል። በስተመጨረሻ የበዛ ሲሄድ ችግሩ ሙሲኸል ቀልብ አሉ ከማ ትምሰኹ አሱራ ሰው በጊዜ ሂደት ገጽታው እንደሚቀየረው መልኩ እንደሚቀየረው ሲያረጅ ሲታመም ሰው እንደሚቀየረው አልያ ደግሞ በአደጋ ብዛት ሰው ገጽታው መልኩ እንደሚቀየረው ወንጀልም ልብ ላይ ሲፈራረቅ ሲከመር መጨረሻ ላይ ቀልብ ገጽታውን ይቀይራል። ከሰው ቀልብ ወጥቶ የእንስሳ ቀልብ ይሆናል። አላህ ይመስገን አውሬ ይሆናል ማለት ነው። በሬ ይሆናል ማለት ነው። ሻበሁ ፊ አኽላቂሂ ወአዕማሊሂ ወጠቢዐቲሂ እሱ የሚሰራው አይነትን የግፍ የበደል የወንጀል ስራ የሚሰራ አይነት እንስሳ ቀልብ ይኖረዋል አሉ። ሰው ሆኖ ዝም ብሎ የሚገድል፣ ሰው ሆኖ የሚዘርፍ፣ ሰው ሆኖ የሚናከስ፣ ሰው ሆኖ የሚተናከስ በየጊዜው እናያለን። የተለያዩ አይነት ወንጀሎችን የሚሰሩ ሰዎችን እናያለን። ልቡ ከሰውነት ልብ ወጥቶ የሌላ የአውሬ የእንስሳ ልብ ኖሮት ነው በዛ ልክ ሰው የሚጨክነው አውሬ የሚሆነው። ሰው ማይሰራውን የሚሰራው ባንዴ አይደለም። ነሰላህ ሰላም ወልዓፊያ ነሰላህ ሰላም ወልዓፊያ። ስለዚህ ወንጀል እነዚህና ሌሎችን መዘዞችን ስለሚያስከትል ቀልብን ስለሚያደርግ ዱንያ አኺራን ስለሚያበላሽ ቀልባችን ንጹህ እንዲሆን ለስላሳ እንዲሆን ዱንያ ላይ ሆኖ አኺራን ጀነትን አሻግሮ እንዲያይ ለጀነት እንዲጓጓ ዱንያ ላይ ሆኖ አኺራን አሻግሮ አይቶ የቀብርን ስቃይ እንዲፈራ ሱራትን እንዲፈራ ጀሃነም እንዲፈራ ሁሌ ልባችን አብሪ እንዲሆን ከወንጀል አይነቶች በሙሉ ከሌሎችም ቀልብ ከሚያደርጉ ነገሮች ልንርቅ ልንጠነቀቅ ይገባናል። በእርግጥ ኢብኑ ረጀብ ሁሉንም ቀልብ የሚያደርጉ ነገሮችን አልጠቀሱም። እዚህ ከሲረቱን ብለው ምንድን ያሉት ወሚንሃ ብለው ጥቂት ነገሮችን የጠቀሱት። ሌሎችም በተጨማሪ እንደ ቁጥር ብቻ ጠቀስ ማድረጋቸው ቀልብ የሚያደርጉ ነገሮች አሉ ኢማም ኢብኑ ረጀብ ያልጠቀሷቸው። ከዚህ አንዱ ሞትን ማስታወስን መተው ቀልብ ከሚያደርጉ ነገሮች መሃል አንዱ ይሄ ሞትን ማስታወስ መቀነስ፣ ሞትን ማስታወስ መተው፣ ከሞት በኋላ ያለውን የሚመጣውን ዓለም ህይወት መዘንጋት ቀልብ ከሚያደርጉ ነገሮች አንዱ ነው። ወከዛልክ በዱንያ ፍቅር አብዝቶ መጠመድ፣ ልብን በዱንያ ጌጣጌጦች ብልጭልጮች እንዲታለል ማድረግ፣ 24 ሰዓት ስለ ዱንያ ብቻ ማሰብ መጨነቅ፣ ወይም አብዛኛው ጭንቀት ዱንያን ማድረግም ከልክ በላይ ለዱንያ መጓጓትም ቀልብን ከሚያደርጉ ነገሮች መሃል አንዱ ነው። ወከዛልክ ዋጅብ ላይ መዘናጋት፣ ሐራምን መዳፈር ላይ መዘናጋትም ቀልብን ከሚያደርጉ ነገሮች መሃል ሌላኛው ነው። ወከዛልክ ረጅም ጊዜ እኖራለሁ ብሎ መመኘት፣ ዱንያ ላይ ረጅም ጊዜ አለኝ ወደፊት አስተካክላለሁ ያሉ ረጅም ጊዜ ለመኖር ማቀድ፣ ምኞትን ማብዛት፣ ነገ አስተካክላለሁ ያሉ ማሳደር ቀልብን ከሚያደርጉ ነገሮች መካከል ሌላኛው ነው። እንደዚሁ ደግሞ የተፈቀዱ ነገሮች ላይ ወሰን ማለፍ፣ ይሄ በጣም ልብ ልንለው የሚገባ ጉዳይ። የተፈቀዱ ነገሮች ላይ ወሰን ማለፍ፣ ንግግር ተፈቅዷል፣ ንግግር ላይ ወሰን ማለፍ። መተኛት ተፈቅዷል፣ መተኛት ላይ ወሰን ማለፍ። መብላት ተፈቅዷል፣ መብላት ላይ ወሰን ማለፍ። ከሰው ጋር ለሐጃ መገናኘት ተፈቅዷል፣ ወሰን ማለፍ። የተፈቀዱ ነገሮች ላይ ሐራምን ባይሆን የተፈቀደው ላይ ወሰን ማለፍ ቀስ ያደረገ ቀልብን ያደርጋል። ወከዛልክ ለሰዎች አለማዘንም ቀልብ ያደርጋል። ጨካኝ መሆን፣ ለሰው አለማዘን፣ ለልብ ዝነትን አለማስተማር፣ እኔ ብቻ ልብላ፣ እኔ ብቻ ልልበስ፣ እኔ ብቻ ልጠጣ፣ እኔ ብቻ ካማረብኝ ይበቃል ማለት ለሌሎች አለመራራት ቀልብ ያደርጋል። ለሰዎች በጎ ነገር አለማድረግ፣ አለማጋራት፣ አለመተዛዘን
ቀልብ ያደርጋል። ኢነማ የርሐሙላሁ ሚን ዒባዲሂ አርሐማ አላህ ለባሮቹ የሚያዝነው አዛኝ ለሆኑት ነው ብሎ የአላህን እዝነት እንድናገኝ ለሰው ማዘን አለ። የአላህ እዝነት ከሚገለጽባቸው መንገዶች አንዱ የቀልብ መርተብ ነው። ወከዛሊክ ቀልብ ከሚያደርጉ ነገሮች የዚህ ተቃራኒ ጨካኝ መሆን፣ በዳይ መሆን፣ በተለይ ምስኪኖችን መበደል። ሐዳሪ ሚን ሃዛ አብዝተን ልንጠነቀቃቸው ከሚገቡ ነገሮች አንዱ ደካሞችን መበደል ነው። ማንም የለውም ምን ያመጣል? ዘመድ የለውም፣ ወንድም የለውም፣ አጎት የላትም፣ አባት የላትም። ደካሞች ናቸው ቤተሰቦቿ እያሉ ደካሞች ላይ ጡንቻን ማሳየት በስልጣን ተማምኖ በገንዘብ ተማምኖ በዘመድ ተማምኖ ይበልጥ ሊታዘንላቸው የሚገባ አካላትን በተቃራኒው መጨከን፣ እነሱ ላይ መጨከን፣ እነሱን ማጥቃት አብዝቶ ቀልብ ከሚያደርጉ ነገሮች መሃል አንዱ ነው። የየቲምን ንብረት መዝረፍ፣ አታሎ መብላት፣ ሀገር ማያውቁ መንገድ ማያውቁ ደካሞችን መርዳት ሲገባ እነሱ ላይ መጨከን፣ ተቃራኒው ማድረግ፣ ማዘን የሚገባህን ለሱ ማዘን የሚገባህን አካል ተቃራኒ ጭካኔ እሱ ላይ መፈጸም እጅጉኑ ቀልብ ያደርቃል ብቻም አይደለም ቀልብን ሊገድለው ይችላል። ወከዛሊክ መከራከር ቀልብ ያደርጋል። ችክ ብሎ ድርቅ ብሎ መከራከር፣ ለራስ አቋም ለሚወዱት ለሚደግፉት ነገር በጭፍን ደጋፊ ሆኖ ወገባ ስሩ መከራከር ሐቅ ወደ ዞረበት ዞራለሁ ብሎ ዝግጁ መሆን ነው እንጂ የሚገባው በጭፍን እንደዚሁ ለብሔር ሊሆን ይችላል፣ ለጎሳ ሊሆን ይችላል፣ ለፖለቲካ ሊሆን ይችላል፣ ለኳስ ሊሆን ይችላል፣ እንዲሁ ለዱንያ ለዳ ለጓደኝነት ሊሆን ይችላል። እንዲሁ በጭፍን የሆነ ነገር ወክኖ ደረቅ ክርክር መከራከር ቀልብ ያደርጋል። ተራ ክርክር አይደለም። ኢማሙ ሻፊዒ እንደሚሉት አልሚራኡ ፊል ዒልሚ ዩቀሲል ቀልብ። ዒልም ላይ እንኳን መከራከር የሆነ ነጥብ ላይ ውይይት የተደረገ ሙጣላህ የተደረገ ይሄ የገሌ መድሀብ ነው፣ ሌላኛው ይሄ የገሌ መድሀብ አይደለም፣ ነው አይደለም ያላችሁ ቀንድ ለቀንድ ገጥመው እንደሚዋጉ በሬዎች ቀኑን ሙሉ በመላስ የተዋጋ መሆን የለብህም። አላሁ አዕለም እኔ እስከማውቀው ድረስ ይሄ የነገሌ መድሀብ ነው። ክርክሩን የሚቋጭ ደሊል ማስታወስ ከቻልክ ደግሞ አልሐዊ ላይ አልሙግኒ ላይ በዳዒው ሰናዒ ላይ እንዲህ ተብሏል፣ አልሙሀደብ ላይ እንዲህ ተብሏል ብለህ እለፍ እንጂ ቀኑን ሙሉ መከራከር በዱንያም ይሁን በምንም ጉዳይ በዕልም ጉዳይ እንኳን ቀልብ ያደርጋል ከተባለ ሌላኛው እነገሌ እንዲህ ናቸው እነገሌ እንደዚያ ናቸው እንዲህ ነው ያሉ መከራከር ቀልብ ያደርጋል። ወገንተኛ መሆን ቲፎዞ መሆን ቀልብን ባዶ ያደርጋል፣ ቀልብን ይጎዳል። መሸከም ከሚችለው በላይ ማሸከም ይሆናል። ሀማችን አንድ ሀም መሆን አለበት። የአኺራ እንደዚህ ነው እንዴ እኔ እንዴ ነበር የሚመስለኝ አላሁ አዕለም በቃ መከራከር አልፈልግም አለ። ክርክርን የተወ ጀነት ላይ ቤት እንደሚሰራለት ነብዩ ቃል ገብተዋል አለይሂ ሰላቱ ወሰላም። እውነቱ ከሱም ጋር ቢሆን እኔ አልከራከርም። እኔ እንዴ ነበር የሚመስለኝ እኔ ማውቀው እስከዚህ ነው አላሁ አዕለም መባል አለበት እንጂ የአካላት የምላስ የአፍህ ጡንቻዎች እስኪዝሉ ድረስ ድርቅ ብለህ የምትከራከር ከሆነ የክርክር መብዛት ቀልብ ያደርጋል። በሐቅም ቢሆን በሸር ሲሆን ደግሞ የበለጠ ወከዛሊክ ኩራተኛ መሆን ሌሎችን መናቅ ቀልብን ያደርጋል። እነዚህና ሌሎችም ቀልብ የሚያደርጉ ነገሮችን አውቀን ልንጠነቀቅ ይገባናል። አላህ ተባረከ ወተዓላ ቀልብ ከሚያደርጉ ነገሮች ሁሉ ያርቀን። ቀልብ የሚያረጥቡ ነገሮችን እሱ ያግራለን። እሱ የሚወዱ አይነት ልብ ከምቀኝነት ከጥላቻ ከወንጀል የጠራ ልብ ከሰጣቸው ባሮቹ ያደርገን። ጠቃሚ እውቀት ከመልካም ስራ ጋር ያደለን። አላህን ከማይፈራ ልብ ከማይጠቅም እውቀት አላህ ይጠብቀን። اللهم إنا نسألك إيمانا كاملا وقلبا خاشعا ولسانا صادقا. اللهم اهد قلوبنا وسدد ألسنتنا واسلل سخائم صدورنا. اللهم اهدنا واهد بنا ويسر الهدى لنا. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين واجعلنا هداة مهتدين غير ضالين ولا مضلين. يسرنا لليسرى وجنبنا العسرى واغفر لنا في الآخرة والأولى. آمين والحمد لله رب العالمين. السلام عليكم ورحمة الله.